እሳቸውን በግለሰብ ደረጃ ቫይረስ ብንላቸው ወንጀል አይሆንም። ሀገርሽን የባህር በር ባለቤት ለማድረግ የሚደረግ ተጋድሎ የመንግስትነት ተግባር ነው። ይሄንን ያልገባው ደንቆሮ ሁሉ ተነስቶ ስለ ሌላ መመኘት ሊያስተምረኝ ኢንታየር እድሜያቸውን አይደለም እንዴ በዚህ ውስጥ የቆዩት። በጦርነት ውስጥ እየሄደ ያለን ኢኮኖሚና የዓለም ነባራዊ ሁኔታን እንዴት ነው መረዳት የሚቻለው? ሀገር የሚፈርሰው በኢኮኖሚ ነው ብዬ ነው የማምነው። ዙሪያችን ላይ ያሉ ሀገራት ድምራቸው በህዝብ ደረጃ የኢትዮጵያን አይደርስም። የባህር በር ጥያቄ ማንሳታችን የሚመስለው የቀይ ባህር ጥያቄ ብቻ መስሎ የሚታየው ጨዋ አለ እዚህ ሀገር ላይ። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ብሪጅ ሚዲያ ነው። ከብሪጅ ሚዲያ ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሰሳ ፕሮግራማችን እነሆ የተለያዩ ርዕሰ ጉዳዮችን አካቶ ወደ እናንተ መድረሱን ጀምሯል። አፈወርቅ በደዊና የኡምዩ አበበ እስከ ዝግጅቱ ፍጻሜ ከእናንተ ጋር ቆይታ እናደርጋለን። አብራችሁን ቆዩ። አፈወርቅ፣ ዛሬ ሰሞኑን መነጋገሪያ የሆኑ ጉዳዮችን አሰባስበናል። እንግዲህ በመጀመሪያ የአይኤምኤፍን ጉዳይ እናነሳለን። እንዲሁም ደግሞ የሰሞኑ የጅቡቲ ጉዳይ መነጋገሪያ ሆኗል። የኢትዮጵያ ዜጎችን ወረቀት የሌላቸውን ወደ ሀገር መመለስ ጀምሮ ከግብጽ ጋር ከሰሞኑ ስለተፈራረሙት ውል ጀርባ የሚነሱ ሀሳቦች አሉ። እነዚህን እናነሳለን። የትግራይ ጉዳይ አለ። እንግዲህ ሶስቱ በትግራይ የሚንቀሳቀሱ አረና፣ ባይቶና እና ሳልሳይ ወያነ ፓርቲ በጋራ መግለጫ አውጥተዋል። በመግለጫቸው ምን አነሱ የሚለውን እንመለከታለን። እንዲሁም ደግሞ አቶ አንዳርጋቸው ጽጌ የፋኖ ትብብርን በተመለከተ ሀሳብ አንስተዋል። እሳቸው ያነሱት ሀሳብ ላይም እንዲሁ የምንወያይ ነው የሚሆነው። ከአይኤምኤፍ እንጀምር። እንግዲህ አይኤምኤፍ ባለፈውም ስለ ኢትዮጵያ ኢኮኖሚ ካሰፈረው ጽሁፍ ላይ የተወሰነ አንተም ሀሳብ ሰጥተህበት ነበር። ከዛ በኋላ እንግዲህ የሀገራትን የወደፊት የኢኮኖሚ እድገት ትንበያ በሚያሰፍርበት ጽሁፉ ላይ ኢትዮጵያና ኬንያ ተነስተዋል። እንግዲህ ይህም ብዙ መነጋገሪያ ሆኗል። በተለይ የኢትዮጵያ ኢኮኖሚ በኬንያ መበለጡ ብዙ መነጋገሪያ ሆኖ ሰንብቷል። የተለያዩ ሀሳቦችም ይነሳሉ። በተለይ ከማክሮ ኢኮኖሚ ማሻሻያው ጋር ተያይዞ ይህንን እንደ ምክንያትነት የሚያቀርቡ ሰዎችን እያየው ስለሆነ ነው። በያዝነው የፈረንጆቹ 2025 የኬንያ ኢኮኖሚ ከኢትዮጵያ እንደሚበልጥ ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ያወጣው የዓመቱ የኢኮኖሚ እድገት ትንተና ያሳያል። ኢትዮጵያ ካለፉት ጥቂት ዓመታት ወዲህ እንግዲህ በምስራቅ አፍሪካ የግዙፍ ኢኮኖሚ ባለቤት ሆና እንደነበር ይታወቃል። በቅርቡ የተደረገው የኢኮኖሚ ማሻሻያ ብርን አዳክመዋል የሚል ቅሬታ ከዚሁ ሪፖርት ጋር ተያይዞ ሰዎች እየሰጡ ካለው ሀሳብ ጋር ተነስተዋል። የሀገር ውስጥ ምርትና አገልግሎት ዋጋ ወይም ደግሞ ጂዲፒ በከፍተኛ ደረጃ እንዲቀንስ ያደረገውም ይኸው የኢኮኖሚ ማሻሻያው ነው የሚሉ ቅሬታዎች ይነሳሉ። እንደው በትንበያው አይኤምኤፍ የኬንያን ኢኮኖሚ ወይም ደግሞ የኬንያን ጂዲፒ 132 ቢሊዮን ዶላር ነው፣ የኢትዮጵያ ደግሞ 117 ቢሊዮን ዶላር ይሆናል በሚል ትንበያውን አስቀምጧል። እንግዲህ በዚህ በተለይ ደግሞ ከዲቫሉዌሽን ጋር ተያይዞ የሚነሱ ነገሮች አሉ። እንደው ዲቫሉዌሽን ባናደርግ ኖሮ ሌላ አማራጭ ነበረን ወይ? የዚህ የማክሮ ኢኮኖሚ ማሻሻያ ውስጥ ለዚህ ወደ ሁለተኛነት መምጣታችን ወይም ደግሞ በኬንያ ለመበለጣችን እንደ ምክንያት ይነሳል ወይ የሚለውን አንድ በጥያቄ መልክ ትይዝልኛለህ። ዲቫሉዌሽን ባናደርግ ሌላ አማራጭ አለ ወይ? ዋነኛ ምክንያት እንግዲህ የኢትዮጵያ ብር መውደቁ የኬንያን ሽልንግ ተጨማሪ 21 በመቶ አቅም እንዲኖረው አድርጎታል የሚልም ነገር ተነስቷል። ዲቫሉዌሽኑን የማክሮ ኢኮኖሚ ማሻሻያው ከብራችን መውደቅና የመግዛት አቅም ማነስ ጋር ተያይዞ ይህንን የአይኤምኤፍን ሪፖርት እንዴት አገኘኸው? አንድ የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣ በኋላ አንድ ትልቅ መስማማት የተፈጠረበት ሁኔታ ካለ በኢትዮጵያና በአይኤምኤፍ በሚያወጣቸው ሪፖርቶች መካከል ያሉ መቀራረቦች ናቸው። ትልቁ መታወቅ ያለባቸው ነገሮች ኢኮኖሚው አካሄድ የሚስማማቸው ሰዎች ከኢትዮጵያ መንግስት ጎን ቆሞ ኢትዮጵያ ደብል ዲጂት ኢኮኖሚ ግሮዝ እያስመዘገበች ነው ሲሉ፣ እንደ አይኤምኤፍ እና እንደ ወርልድ ባንክ ያሉ ተቋማት ደግሞ ከዛ በከፍተኛ ደረጃ የተቃረነ የተለየ ደብል ዲጂት ነው ሲባል አራውንድ ሀፍ ወይም ደግሞ ከዛ ከሀፍ ትንሽ ከፍ ያለ ደረጃ ድረስ እየወረዱ አይ ከ7 ከ8% የዘለለ እድገት አይደለም የኢትዮጵያ መንግስት ዝም ብሎ ነው 11% የሚለው ምናምን የሚል ነገር ኢትዮጵያ ውስጥ ያሉ ኢኮኖሚስቶችም ደግሞ በተለያየ መንገድ ሲሞግቱት ነበር ይሄንን ቁጥር ደብል ዲጂት ኢኮኖሚ ግሮዙ። ምክንያቱም ራሱን በበቂ ሁኔታ የሚገልጽ የኢኮኖሚ እድገት ስላልነበረ። አዎ በብዙ መንገዶች ላይ የሚገለጹ ነገሮች አሉት፣ ግን ወደ ህዝቡ ወርዶ የሚታይ አይደለም ብሎ ለማስረዳት ብዙ ሰዎች ሲሞክሩ ያሉ። ዋናው መሰረታዊ ነገር አሁን ባለው ነባራዊ ሁኔታ የኢትዮጵያ መንግስት የሚለው የእድገት ጂዲፒ ወይም ደግሞ የአጠቃላይ ሀገር ውስጥ ምርት እድገትና በዓለም አቀፍ የገንዘብ ተቋማት ወይም ደግሞ የዓለም አቀፍ የፋይናንስ ተቋማት መካከል ብዙ ምንብዛም ልዩነት የለም።
አንደኛው መነሳት መታወቅ ያለበት ነገር ይሄ ነው። እንግዲህ አይኤምኤፍ ኢትዮጵያ በዚህ ዓመት ወደ 8.1 ወር 8.1 አካባቢ እድገት አስመዝግባለች ነው የሚለው የአይኤምኤፍ ሪፖርት። የኢትዮጵያ መንግስትም ከዛ ብዙም የሸሻ አይመስለኝም 8.4 አካባቢ ነው ኤክስፔክት ያደረገው። ስለዚህ እነዚህ ነገሮች ስታይ በአይኤምኤፍ እና በኢትዮጵያ መንግስት መካከል ያሉ የዳታ ወይም ደግሞ የቁጥር ልዩነቶች ብዙም አይደሉም። አንደኛው መታወቅ ያለበት ይሄ ነው። ሁለተኛው ነገር ደግሞ አንቺ ስታነሹ ወይም ደግሞ የተለያየ ሚዲያዎችም የተለያዩ ግለሰቦችም ኢኮኖሚስት የሚሉ ሰዎችም ኢትዮጵያ የወሰደችው ዲቫሉዌሽን ወይም ደግሞ የገንዘብን ዋጋ የማዳከም እርምጃ ይሄን አስከትሏል ይላሉ። ኢትዮጵያ ዲቫሉዌሽን አልወሰደችም እንዳማራጭ። ኢትዮጵያ ያደረገችው ዲቫሉዌሽን አይደለም። ዲቫሉዌሽንማ እንደ አማራጭ ቀርቦ ነበር በተደጋጋሚ ጊዜ በጠቅላይ ሚኒስትር መለስ ዜናዊ፣ በጠቅላይ ሚኒስትር ኃይለማርያም ደሳለኝም፣ በጠቅላይ ሚኒስትር አብይም ወደ ስልጣን ከመጡ በኋላ ኢትዮጵያ የተለያዩ የዲቫሉዌሽን አማራጮችን ወስዳ ገንዘቧን የማዳከም ስራ ሰርታለች በተወሰኑ ደረጃዎች። በዚህ አሁን በሆነው ደረጃ አይደለም፣ ወይም ደግሞ አሁን በተደረገበት ፍልስፍና አይደለም ያ ዲቫሉዌሽን የተካሄደው። አይኤምኤፍ ለኢትዮጵያ መንግስት አንደኛው መጀመሪያ ላይ አቅርቦት የነበረው የኢትዮጵያ መንግስት የብር ዋጋውን ያዳክም የሚል ምክር ሀሳብ አቅርቦ ነበር። በብላክ ማርኬቱና በባንክ ውስጥ የውጭ ምንዛሪ በሚመነዘርበት ዋጋ መካከል ሰፊ ልዩነት ስላለ ይህንን ሰፊ ልዩነት ለማጥበብ የኢትዮጵያ መንግስት ዲቫሉዌት ቢያደርግ ገንዘቡን ቢያዳክምና $1 የሚከፍለውን ዋጋ በተወሰነ ፐርሰንት ቢጨምር ሰዎች በብላክ ማርኬት ውስጥ የሚገበያዩትን የውጭ ምንዛሪ ወደ ባንክ ሴክተሩ ሊያመጡት ይችላሉ የሚል ምክር ሀሳብ ነው። እንግዲህ ኢትዮጵያ በተወሰነ ደረጃ የፎሬን ሪዘርቭን በተወሰነ ከፍ ማድረግ የምትችልበት፣ ሰዎች ሬሚተንሳቸውን በራሳቸው በዚህ መንገድ የሚልኩበት፣ በፎርማል ማርኬቱ በኩል የሚልኩበት፣ ኤክስፖርተሮች ዶላርን ወደ ሀገራቸው የሚያመጡበት እንደዚህ አይነት ነገሮችን ይፈጥራል ተብሎ ዲቫሉዌት ያድርግ የሚል አማራጭ ነው። የኔ መከራከሪያ ደግሞ የነበረው ምንድነው በብላክ ማርኬት ውስጥ ያለው አክተር ኮንትሮል የምታደርገው አክተር አይደለም። አናቀውም። የጨለማ ጸብ ነው የሚሆነው። በጨለማ ውስጥ ከሆነ ሰው ጋር ስትጣይ ያ ሰው ጎራዴ ያዝ፣ ቆንጨራ፣ ሽጉጥ ያዝ፣ ሽመል ምንም የምታውቂው ነገር የለም። የቱ ጋር እንዳለም አታውቂም። ስለዚህ ከማታውቂው ኃይል ጋር ፉክክር ውድድር ውስጥ መግባት በምን አይነት ፍጥነት መሮጥ እንዳለብሽም በግምት ነው የምትሮጩ ማለት ነው። እኛ የሆነ 20% or 30% ገንዘባችንን እንዲቫሉዌት ብናደርገው ብላክ ማርኬቱ በምን ያህል ሪስፖንድ እንደሚያደርግ አናውቅም። ምክንያቱም ኮንትሮል አናደርገው ብላክ ማርኬቱ። የኛ ሀገር ብላክ ማርኬት በሌሎች ሀገሮች ጋር ካለው ብላክ ማርኬት ይለያል በባህሪ ደረጃ። ውስብስብነቱም በዛ ደረጃ ነው። ምክንያቱም ባንኮች በባንክ ደረጃ በፎርማል ማርኬት ውስጥ የሚሳተፉበት፣ በኢንፎርማል በብላክ ማርኬት ውስጥ የሚሳተፉበት ነባራዊ ሁኔታ ያለበት ሀገር ነው። የመንግስት ባለስልጣናት በብላክ ማርኬት ውስጥ የሚሳተፉበት ሀገር ነው። የተለያዩ ባለሀብቶች የውጭ ምንዛሪ በኤክስፖርት ያገኙትን የውጭ ምንዛሪ በህገወጥ መንገድ ወደ ሀገር ውስጥ የሚያስገቡበት ኢኮኖሚ ነው። አብዛኛው በኋላ መመለስበታለሁ። አብዛኛው የኛ ማርኬት ከፎርማሉ በብዙ የሚበልጠው ማርኬታችን ኢንፎርማል ማርኬት ነው። እነዚህ ሁኔታዎች ባሉበት ሁኔታ በማታቂው የብላክ ማርኬት አክተሩን በማታቂው፣ ፍጥነቱን በማታቂው፣ ሪስፖንድ የሚያደርግበትን ነገር በማትቆጣጠሪው ደረጃ ላይ ያለ አንቺ ገንዘብሽን በ20% ዲቫሉዌት ብታደርጊው ወይም በ30% አኮርዲንግ ቱ ዘ ሪኮሜንዴሽን ፍሮም ዘ አይኤምኤፍ ዲቫሉዌት ብታደርጊው የኛ ኢኮኖሚ ብላክ ማርኬቱ ደግሞ በምን ሪስፖንድ ሊያደርግ ይችላል ማለት እኛ በ20 በ30% ገንዘባችን ዲቫሉዌት እናድርግ ዴን ብላክ ማርኬቱ በምን ያህል ሪስፖንድ ሊያደርግ ይችላል? ደብል ሊያደርገው ይችላል፣ ትሪፕል ሊያደርገው ይችላል። ምክንያቱም ኮንትሮል አታደርገው። ስለዚህ የኔ አማራጭ የነበረው ምንድነው ብዙ ሰዎች በወቅቱ ያንን በምልበት ሰዓት ላይ ይሄ ትክክል አይደለም ተገቢ አይደለም ቢሉ ትክክለኛው መፍትሄ የነበረው ፍሎት አድርጉት። ምክንያቱም በነበረው አሰራር ባንኮችን አንድ እጃቸውን አስረሽ በአንድ እጅ ነው ከብላክ ማርኬቱ ጋር ዶላር ፍለጋ እንዲሻሙ ያደረግሻቸው። ምክንያቱም መንግስት ይመጣል ዋጋ ዛሬ ዲቫሉዌት አደረግሽ የሚባለው ዋጋ ዛሬ 50 ብር ከነበረ ኤክስቼንጅ ማርኬቱ ላይ መንግስት ይነሳና ከዛሬ ጀምሮ በ78 ብር ግዙ ይላል። ስለዚህ ባንኮቹ በ78 ብር ነው መግዛት የሚችሉት። ኮምፒት ማድረግ አይችሉም። ባንክ ከባንክ ጋር መወዳደር አይችልም። ባንክ ከብላክ ማርኬት ውስጥ ከሚሯሯጡ ሰዎች ጋር መፎካከር አይችልም። ስለዚህ ባንኮች የሚያደርጉት ምንድነው መንግስት ባስቀመጠላቸው ወደ እነሱ የሚመጣውን ይገዛሉ። ከዛ ደግሞ ይወጡና ደግሞ ኢንፎርማል በሆነ መንገድ በብላክ ማርኬት ውስጥ ደግሞ ኢንቮልቭ ያደርጋሉ ራሳቸው። ስለዚህ ፍሎት ስታደርጊው ግን ምን ያመጣል? ኮምፒት ማድረግ። አሁንም ፉሊ ፍሎት ተደርጓል ማለት አይደለም። አሁንም ኮንትሮልድ ነው የተደረገው።
ባንኮች አሁን እርስ በርስ ተስማምተው የተስማሙበት የሆነ የዕለታዊ የዶላር የመግዣ ዋጋቸው መካከል ብዙም ቫሪዬሽን የለም። ኮምፕሊትሊ ፍሎት ሲደረግ ምንድነው ባንኮች ከባንኮችም ጋር ኮምፒት ማድረግ ይጀምራሉ፣ መደራደር ይጀምራሉ። ብዙ ዶላር ይዞ የመጣው ስለዚህ ዲቫሉዌት አይደለም ያደረግነው፣ ፍሎት ነው ያደረግነው። ያ ትክክለኛ አማራጭ ነው። ያ አማራጭ ደግሞ ፍሎት ስታደርግ ምን አመጣ? በብላክ ማርኬቱና በፎርማል ማርኬቱ መካከል ያለውን ግንኙነት ያለውን ጋፕ ወይም ልዩነቱን አጠበበው። አንዳንዴ እስከ 5 እስከ 10% ድረስ አውርዶታል። አንዳንድ ቦታ በተወሰነ ጊዜ ደግሞ የሚሰፋበት ሁኔታ አለ። በአንዳንድ መንግስት የተለያዩ አካባቢዎች ላይ ተወሰነ ኢንተርቬንሽን በሚያደርግበት ሰዓት ላይ በብላክ ማርኬቱ ውስጥ ከፍተኛ የሆነ የዶላር እጥረት በሚከሰትበት ሰዓት ላይ ብላክ ማርኬቱ ኤክስትራ የከፈለ የተወሰነ ጋፖን ሜንቴን ለማድረግ ወይም ለማስፋት የሚሞክረው ጥረት አለ። ለምሳሌ ባለፈው የተወሰነ ኦፕሬሽን ወደ ቶጎ ጫሌ አካባቢ ጋር ሄዶ መንግስት ሲሰራ ብላክ ማርኬቱ ላይ ከፍተኛ የሆነ የዶላር እጥረት ተከሰተ። ስለዚህ ብላክ ማርኬቱ ለዛ ሬስፖንድ ያደረገው ምንድነው ኤክስትራ መክፈል ጀመረ። ግን ብላክ ማርኬቱን እንደዛ ቁጥጥር አድርጎበት የተወሰነ ለውጥ ካየ ሙሉ ለሙሉ ወደ ቁጥጥር ቢገባ ግን የተወሰነ ነገር ማስቀረት እንደሚችል ማሳያ ነው። ቅድም ካልከው አንጻር መቆጣጠር ደግሞ አንችልም፣ ብላክ ማርኬቱ የሚሰጠው ሪስፖንድ አናቅም የሚል ነገር አንስተ ነበር። ኖ ያኛው በሊሚትድ የሆነ ዲቫሉዌሽን ብንሰራ ነው መቆጣጠር ማንችለው። አሁን ያደረግነው ምንድነው ፍሎት ነው የተደረገው። ገበያው ይወስን የዶላርን የአንድ ዶላርን የመግዣ ዋጋ ገበያውና ፍላጎት በፍላጎትና በሰፕላይ መካከል ይዳኝ ብለሽ ፍሎት ስታደርጊው ግን ያለው አማራጭ ምንድነው? ብላክ ማርኬቱ ቢሄድም ኖርማል ማርኬቱ የመጠጋት መብት አለው። በየቀኑ አሁን የዋጋ ልዩነቶች የምናይበት ዋነኛው ምክንያት ማርኬቱ በሰፕላዩና በዲማንዱ መሰረት እያደረገ ማርኬቱ ራሱ ማኒፑሌት እያደረገ ስለሚሄድ ነው። ስለዚህ ዲቫሉዌት ስታደርጊ ለምሳሌ የሆነ ክፍል ውስጥ ጥንቸሏን አስቀምጠሻት የሆነ ክፍል ውስጥ ደግሞ አንድን ሰው አቁመሽ ዛሬ ሩጫ ውድድር አለብክ ብትዩ ለምንድን ነው ያ ሰው የሚዘጋጀው? ለጥንቸል ይሁን ለኤሊ አያውቅም። በብላክ ማርኬትና በፎርማል ማርኬቱ መካከል ያለው ትልቁ ችግር እሱ ነበር። በዲቫሉዌሽን ጊዜ እስከማታውቂው ኃይል ጋር ፉክክር መግጠም ማለት። እንደዚህ ህጋዊ መስመሮች ላይ ቁጥጥር አሁን በተነሳው በተለይ ደግሞ ቶጎ ጫሌን አንስታል። እዚህም አዲስ አበባ መስመሩ ይታወቃል አይደለም? መንግስት ግለሰቦች የት እንደሚዘዋወር የሚያውቁበት ጊዜ ላይ ነው እና ምናልባት እንደዚህ አይነት መስመሮች ላይ ቁጥጥሩ ቢበረታ መክታት አይቻልም? በተወሰነ መልኩ ማይቻል ነገር አይደለም። ግን ለምሳሌ ኢትዮጵያ በብዙ መንገድ ኢኮኖሚዋን ሪፎርም ካደረገችና የኤክስቼንጅ ማርኬቱን ፍሎት ካደረገች በኋላ ብዙ አይኤምኤፍን ጨምሮ ወርልድ ባንክን ጨምሮ የተለያዩ የዓለም አቀፍ የፋይናንስ ተቋማትን አህጉር አቀፍ የፋይናንስ ተቋማትን ብዙ መንግስታትም ሳይቀሩ ኮንሲኩዌንሱ ወርስት ኬዝ ሴናሪዮን ነበር ኤክስፔክት ያደረጉት። አንደኛው ወርስት ኬዝ ሴናሪዮ የተባለው ወይም ደግሞ የከፋው ነገር ያልተከሰተበት ምክንያት አይኤምኤፍን በቅርብ በሪፖርቱ ላይ ያካተተው ከጠበቅነው በተሻለ ነው ፐርፎርም ያደረገው ያለበት አንደኛው ምክንያት ምንድነው? ሬጉሌት እያደረገ በጥንቃቄ እየተሄደ ስለተሞከረ ነው። ምክንያቱም ሉጋሙን መንግስት ሙሉ ለሙሉ አልለቀቀም። ኮምፕሊት ላይ ለምሳሌ ፍሎት ተደርጓል የሚባለው መንግስት ሙሉ ለሙሉ ሉጋሙን ቢጥል ነበር። ስለዚህ መንግስት ሉጋሙን አልለቀቀም። ሉጋሙን የተወሰነ እያለማመደ የመልቀቅ ሂደት ውስጥ ነው የመጣው። ስለዚህ ሁሉንም ዘመቻ በአንድ ጊዜ አታደርገው። ለምሳሌ የተለያዩ ኦፕሬሽኖች የተለያዩ ሰርጀሪዎችን በተለያዩ ቦታዎች ላይ የመረጥሽ የምትወስጃቸው እርምጃዎች አሉ። ግን በግራጁዋሊ በህጎች እየተከታተልሽ በማስፈጸሚያዎች እየተከታተልሽ በአዋጆች እየተከታተልሽ የተለያየ የህግ ማሻሻያዎችን የህግ ማዕቀፍ የማስፋት የማጥበብ ስራዎችን ሰፕላዩን በደንብ አሁን ለምሳሌ በየ2 ሳምንቱ ዶላር ለጨረታ የሚቀርብበት ሲስተም አለ። በዚህ መንገድ እያቀረብሽ ለምሳሌ ባለፈው ሳምንት አይ ቲንክ ወደ $70 ሚሊዮን አካባቢ ለገበያ ቀርቧል። እንደዚህ እያደረግሽ ገበያ ውስጥ በቂ የሆነ የውጭ ምንዛሪ ለነጋዴውና ለኢንዱስትሪ ባለቤቱ ምታቀርቢ ከሆነ ወደ ብላክ ማርኬት የሚሄድ ብዙ ሰው አይኖርም። ብላክ ማርኬቱ ሙሉ ለሙሉ ይጠፋል ብሎ ማሰብ የዋህነት ነው። አይጠፋም። ምክንያቱም የማይጠፋበት ብዙ ምክንያት አለ። ለምሳሌ በህጋዊ መንገድ ዶላር ይዘሽ ኮንትሮባንድ ልትሰሪ አትችይም። በህጋዊ መንገድ የመጣ ዶላር በህጋዊ መንገድ ወደ ሀገር ሸቀጥ ልታስገቢበት ነው የምትችይው። ስለዚህ ኮንትሮባንድ የሚሰሩ ሰዎች ዶላሩን በባንክ የፈለግሽው መጠን ብታቀርቢላቸው የጦር መሳሪያም ሆነ የአደንዛዥ ዕፅም ሆነ የኢንዱስትሪ ፕሮዳክትም ይሁን መድኃኒትም ይሁን በህገወጥ መንገድ ማስገባት የሚፈልጉ ሰዎች ወደ ብላክ ማርኬቱ ይሄዳሉ። የተለያዩ የወንጀል ተግባራትን ለመፈጸም የሚፈልጉ ሰዎች ብላክ ማርኬቱን ይፈልጉታል። ስለዚህ ብላክ ማርኬቱ ኤግዚስት ያደርጋል፣ ተወደደም ተጠላ። ግን በብላክ ማርኬቱና በፎርማል ማርኬቱ መካከል ያለው ልዩነት ግን ይጠባል። ለምሳሌ ሬሚታንስ ከተወሰነ ጊዜ በፊት ኢትዮጵያ ስታገኝ የነበረው ሬሚታንስ እና አሁን እያገኘች ያለችው ሬሚታንስ መካከል ሰፊ ልዩነት አለ።
ስለ ኢትዮጵያ ከኤክስፖርት ሴክተር ውስጥ ታገኝ ከነበረውና አሁን የምታገኘው ሰፊ ልዩነት አለ። ለምሳሌ በ9 ወር ውስጥ ከቡና የተገኘው የኤክስፖርትን ስታይ ኦልሞስት ከባለፈው በአመት ካገኘናቸው በ9 ወር ያገኘነው የተሻለ ነው። ስለዚህ በዚህ ዓመት ቢያንስ ከ2 ቢሊዮን ዶላር በላይ ከቡና ዘርፍ ይገኛል ተብሎ ነው የሚጠበቀው። ኢን ቢሊየንስ ዶላር ከማይኒንግ ሴክተሩ እየተገኘ ነው። የቱሪዝም ሴክተሩ ከፍተኛ የሆነ መነቃቃት እያሳየ ነው። ኢንዱስትሪዎች ኤክስፖርት የማድረግ አቅማቸው በከፍተኛ ደረጃ እየጨመረ ነው። እነዚህ መነቃቃቶች የመጡት አንደኛው ምክንያት ምንድነው? ፍሎት መደረጉ። ፍሎቱ ደግሞ ብቻ ፍሎት ተደርጎ ብቻ አልቀረም። ባለሀብቱ ያገኘው በኤክስፖርት የሚያገኘውን ዶላር የመጠቀም መብትም ደግሞ አብሮ መጣለት። በፊት አሁን ምንድነው ለመንግስት የሚሰጠው የተወሰነ ሼር አለ ወደ ሀገር ውስጥ ማስገባት የሚችለውና ለራሱ መጠቀም የሚችለው የተወሰነ የተገደበ ነገር አለ። እዛ አካባቢ የተወሰኑ ለቀቅ ማድረግ ነገሮች መካሄዳቸው በከፍተኛ ደረጃ መነቃቃቱን ፈጥሯል። ግን ሁሉንም ዘመቻ በአንዴ ላድርግ ብትኖረው ሌሎች ተቋማት ሲገምቱት እንደነበረ ወርስት ኬስ ሲናሪዮ የመፈጠር እድል ነበሩ። ስለዚህ ይሄንን መቆጣጠር ተችሏል። ግን ዋናው ነገር ምንድነው? ኢትዮጵያ ዲቫሉዌት አይደለም ያደረገችው። የዲቫሉዌሽን አማራጭ ተገቢ ስላልነበረ መንግስት አልተቀበለው። የተቀበለው ኤክስቼንጅ ማርኬቱ ፍሎት የማድረግ ነው። አንደኛው መታወቅ ያለበት ይሄን ነው። ፍሎት ነው የተደረገው። ፍሎት መደረጉ ደግሞ ጀስቲፋያብልም ነው፣ ትክክልም ነው። ብዙ ሰዎች ፍሎት በመደረጉ ይሆናል ያሏቸው በጣም ብዙ መጥፎ ነገሮች ነበሩ። እነዛ ነገሮች አልሆኑም። አሁን ትልቁ ቻሌንጅ የሆነው ምንድነው? ኢኮኖሚው በዚህ ደረጃ ሉብሪኬት ተደርጎ በዚህ ደረጃ መነቃቃት ተፈጥሮ ኢኮኖሚው መንቀሳቀስ በሚችልበት ልክ እየተንቀሳቀሰ ያልሆነው የውጭ ባለሀብቶች በሚፈለገው ልክ እየገቡ ያልሆነበት መሰረታዊ ምክንያት የሀገሪቷ ውስጥ ያለው የጸጥታ ችግር ነው። ኢኮኖሚው ጦርነት ተሸክሞ ከመሄዱ አንጻር ሲነሳ ብዙ ጊዜ እንደምታየው የኢኮኖሚውንም የአይኤምኤፍንም በጎ ያልሆኑ ነገሮች ሲነሱ የሚመጡት ጦርነትን በሌላ እጃቸው ሲጎስሙ የሚውሉ ሰዎች ናቸውና ምናልባት ለምንድን ነው በኢትዮጵያ ኢኮኖሚ ውስጥ የጦርነቱ ሚና የማይነሳው በእነዚህ ሰዎች ዘንድ ስታየው? ሲቀጥል ደግሞ ኑሮን ማነጻጸርም ተጀምሯል። በተለይ የዓለም ነባራዊ ሁኔታ መግባት አለበት። እንግዲህ እኛ ከዓለም ጋር ነው የምንሄደውና የዛሬ 10 ዓመት የዛሬ 20 ዓመት የነበሩ የኑሮ ውድነቶችን እያመጡ ከአሁኑ ጋር ማነጻጸር ድሮ እንዲህ ነበር በእንደዚህ ጊዜ እንዲህ ነበር የሚል ነገር እያየን ነውና የዓለም ነባራዊ ሁኔታ ሁሉ ተቀይሯል። በፊት የነበርንበት አይደለም። ስለዚህ ጦርነቱን የዓለም ነባራዊ ሁኔታን አንድ ላይ አያይዘ የኛ ኢኮኖሚ በዚህ ውስጥ እየሄደ ስለሆነ ጦርነትም አለ። አንድም እንግዲህ ኬንያ ልትበልጠን ብትችልም ጦርነቱም ይዞት የሚመጣው ነገር አለና በጦርነት ውስጥ እየሄደ ያለን ኢኮኖሚና የዓለም ነባራዊ ሁኔታን እንዴት ነው መረዳት የሚቻለው? የኛ ኢኮኖሚ ኢምፖርቲንግ ኢኮኖሚ ነው። ኢምፖርት ነው የሚያደርጉት በከፍተኛ መጠን። በኢምፖርትና በኤክስፖርት መካከል ያለው ጋፕ ከታየ በጣም ሰፊ ነው። ስለዚህ እኛ ኢምፖርት የምናደርግ ነው። ጥሬ ዕቃ ኢምፖርት እናደርጋለን። ፋይናል ፕሮዳክት ኢምፖርት እናደርጋለን። ብዙ ነገሮች የምግብ የግብርና ግብአቶችን የኢንዱስትሪ ባይ ፕሮዳክትስ ኤንድ ፕሮዳክትስ ምናምን ኢምፖርት እናደርጋለን ብዙ ነገር። ስለዚህ ኢምፖርት የሚያደርግ ኢኮኖሚ ደግሞ ኢምፖርት በሚያደርግባቸው ሀገሮች ለምሳሌ እኛ ከዘይት እስከ ማዳበሪያ ድረስ ኢስተርን ዩሮፕ አካባቢ ስፔሻሊ በዩክሬን በራሽያ አካባቢ ላይ ኢምፖርት እናደርጋለን። ስለዚህ እዛ አካባቢ የተፈጠረ ነገር እኛ ጋር የመምጣት እድሉ ከፍተኛ ነው። እኛ ኢምፖርት የምናደርግባቸው ሀገሮች በከፍተኛ ደረጃ የሚፈጠርባቸው ማንኛውም ችግር የእኛ ኢኮኖሚ ውስጥ የመምጣት እድሉ ውስጥ በጣም ሰፊ ነው። ምክንያቱም we are not እንደ ጎረቤቶቻችን we are not just እንደ ሎክድ ስቴት አይደለም። ሎክድ አይደለም ማለት ከዓለም ተነጥዬ ካልኖርኩ ብለሽ አጥረሽ ህዝቤ በረሃብ ይለቅ ብለሽ ኢምፖርት ከማደርግ ወይም ደግሞ እርዳታ ከመቀበል ወይም ብድር ከመቀበል ብለሽ እንደዚህ አይነት ሲስተም አይደለም። በዓለም ውስጥ ይነስ የሚብዛም ተሳትፎ እያደረግን ያለን ሀገር ነው። በኢኮኖሚ ውስጥ there are things we call them ኖርማል የሚባሉ ነገሮች አሉ። ለምሳሌ ኢንፍሌሽን አንዳንዴ ኖርማል የሚሆንባቸው የተወሰኑ በዓለም አቀፍ ደረጃ የሚከሰቱ የፋይናንሽል ክራይሲሶች አሉ። የኢንፑት ኮስት መጨመር አለ። እነዚህ ነገሮች ነው። there are also things ኒው ኖርማልም ደግሞ አለ። ለምሳሌ ጦርነት በኢትዮጵያ ውስጥ ባለፉት 7-8 ዓመታት ወደ ኋላ ብንሄድ አሁን እስካለንበት ጊዜ ድረስ ጦርነት is becoming a new normal እየሆነ ነው። አዲስ ኖርማል እየተፈጠረ ነው። ስለዚህ አሁን ለምሳሌ በዚህ 8 ዓመት ውስጥ የተፈጠሩ ልጆችን ብታይ ለምሳሌ የዛሬ 7 ዓመት የዛሬ 8 ዓመት የተወለደ ህፃን ልጅ ጭንቅላቱ አሁን ባለበት 8 ዓመት ህፃን ልጅ ተነስተሽ ብትጠይቀው ጦርነት እንዴት ነው የሚያው ኖርማል ነው ብሎ ነው አይደለም። ምክንያቱም ወደ ውጭም ቢመለከት ከእስራኤል ጋዛ ብትይ ወደ ኢስት ዩሮፕ ብትጂ በራሽያና መካከል ታያለሽ። የአፍጋኒስታንን ኬዝ ያለ የሊቢያን ኬዝ ያለ የሶሪያን ኬዝ የመን ምና ኤቭሪዌር። ስለዚህ there is a new normal በወርልድ በዓለም አቀፍ ደረጃ በእኛ ሀገር ደረጃም ኒው ኖርማል አለ።
አዲስ እየተፈጠረ ያለ አዲስ ነባራዊ ሁኔታ አለ። ያ ነባራዊ ሁኔታ በኢኮኖሚው ላይ ከፍተኛ ጫና ያሳድራል። ይሄ የሚታወቅ ነገር ግን አንዳንዴ ብዙ ጊዜ ኖርማል የሆኑ ነገሮች ኔግሌክት ይደረጉና ኢኮኖሚውን በቀጥታ ማየት የሚቻልባቸው ነባራዊ ሁኔታ የሚፈጠርበትም ሁኔታ አለ። ለምሳሌ የኢትዮጵያን ኢኮኖሚ ኢርሪስፔክቲቭ ኦፍ ኦር ኔግሌክት አድርገን ጦርነቱን፣ የሰላም የጸጥታውን ሁኔታ ኔግሌክት አድርገን ይሄ ሁሉ የሰላም የጸጥታ ችግር ባለበት፣ ይሄ ሁሉ ዓለም አቀፍ ነባራዊ ሁኔታ ባለበት፣ ይሄ ሁሉ በዓለም አቀፍ ደረጃ የአግሪካልቸራል ፕሮዳክትስ ኤንድ ባይ ፕሮዳክቶች ዋጋ መጨመር ባለበት፣ ኢንፑት ኮስት በጣም ከፍተኛ በሆነበት፣ ሌበር ኮስት ከፍተኛ በሆነበት፣ ኢምፖርትድ የሆነ ኢንፍሌሽን በጣም ከፍተኛ በሆነበት፣ አወር ዲፔንደንሲ ኤንድ ቮልነራቢሊቲ በጨመረበት ሁኔታ ውስጥ ኢኮኖሚው በዚህ ደረጃ ፈንክሽን ማድረግ መቻሉ በራሱ ኢትስ አን አሜዚንግ ሬዚሊየንሱ ነው የሚያሳየው። የኢኮኖሚካል ሬዚሊየንስ ወይም ደግሞ ምንድነው የሚባለው ኢኮኖሚው የማይሰበር መሆኑ። ምክንያቱም ለእኔ ሀገር በብዙ ፖለቲካል ውጥንቅጥ ውስጥ ኤግዚስት ሊያደርግ ይችላል፣ ችግር የለም። ሀገር የሚያፈርሰው በዚህ አሁን ባለው ነባራዊ ሁኔታ ውስጥ ሀገር የሚፈርሰው በኢኮኖሚ ነው ብዬ ነው የማምነው። ዜጎች በሀገራቸው ላይ ያላቸው መተማመንና ተስፋ በኢኮኖሚካሊ ሲሟጠጥ ሀገር የመፍረስ እድሉ ከፍተኛ ይሆናል ብዬ ነው ማለት። ስለዚህ በዚህ ደረጃ ባለ ኢኮኖሚ ውስጥ ብዙ ውጥረቶች ውስጥ ባለ ኢኮኖሚ በዚህ ደረጃ ፈንክሽን ማድረጉ እንደዚህ አይነት በጣም ስትራክቸራል የሚባል ፈንዳሜንታል የሚባል ቤዚክ የሚባል ሪቮሉሽነሪ የሆነ ሪፎርም አካሂደሽ ኢኮኖሚው ኤግዚስት ማድረጉ በራሱ ሌታሎን ፖዚቲቭሊ ፈንክሽን ማድረግ ቀርቶ ማለት ነው። ከዛ ደግሞ የዓለም አቀፍ የፋይናንስ ተቋማት በኢትዮጵያ ኢኮኖሚ ላይ ያላቸው መተማመን ስታይ ማንም ፋይናንሻል ተቋም በኢትዮጵያ ኢኮኖሚ ውስጥ በዚህ ደረጃ ድጋፍ ሊያደርግ አይችልም። በደብል ዲጂት ኢኮኖሚ ግሮዝ በነበረን ጊዜ ላይ ብዙ ጊዜ ኮሜርሻል ሎኖች ላይ ነበር ራሳችን ኢንጌጅ ስናደርግ የነበረው። እንደዚህ ኮንሴሽናል የሆኑ ከመልቲላተራል የሆኑ ወይም ደግሞ ሪጂናል የሆኑ ወይም ደግሞ አህጉራዊ ወይም ዓለም አቀፋዊ ከሆኑ ፋይናንስ ተቋማት ጋር ሳይሆን ከሀገራት ጋር ከነጋዴዎች ጋር ሳይቀር በሚደረግ ስምምነት ነበር ብድር ስናገኝ ነበረው። አሁን ዓለም አቀፍ የፋይናንስ ተቋማት በኢትዮጵያ ኢኮኖሚ ውስጥ የዚህን ርብርብ ያደረጉት የኢትዮጵያ ኢኮኖሚ በፊት የነበሩበትን ሊኬጆች በበየጅ ችሏል። አሁን ቢያንስ ሊክ እያደረገ አይደለም መቋጠር መቻል ጀምሯል ማለት ነው። አንደኛው መታወቂያ ወደ ኬንያ ኢትዮጵያ ኮምፓሪዥን ስንመጣ ፍሮም ዴይ ዋን እዚህ ቤትም ደጋግመን ስላልነው ማለት ነው ፍሮም ዴይ ዋን የሚታወቁ ነገሮች አሉ ሊሆኑ የሚችሉ። ለምሳሌ ገንዘባችንን ፍሎት ባደረግንበት ሰዓት ላይ ኦልሞስት በ100% ማለት በሚቻል ደረጃ የኛ ገንዘብ ተዳክሟል። በ100% ገንዘባችንን ዲቫሉዌት አድርገናል። በዚህ ፍሎቲንግ ሲስተም ውስጥ ፍሎት ስናደርገው በዚህ ደረጃ ዲቫሉዌት ስናደርግ ሊፈጠሩ የሚችሉ ነገሮች ተብሎ ከታሰቡ ነገሮች አንደኛው ምንድነው? የዕዳ ጫናው ይጨምራል። ምክንያቱም የተበደርሽው ብድሩን ስትወስጂው በነበረው ኤክስቼንጅ ሬት መንዝረሽ ተጠቅመሽበት ስታበቂ ስትከፊ ደግሞ ብዙ ብር አምጥተሽ ጥቂት ዶላር ነው የምትከሺው። ይሄ መጀመሪያ ላይ በቃ ኦልሬዲ የሚታወቅ ነገር ኢትስ ጊቭን ነው። ጊቭን በቃ እኛ ኦልሬዲ ፍሎት ስናደርገው ወይም ገንዘባችን ፍሎት በመደረግ ኢኮኖሚው የኤክስቼንጅ ማርኬቱ ፍሎት በመደረጉ ምክንያት የገንዘባችን ዲቫሉዌት እየሆነ የመዳከም ሁኔታ ሲፈጠር ጊቭን የሆኑ ነገሮች አሉ። ለምሳሌ አንደኛው ጊቭን የዕዳ ዴፕት ቱ ጂዲፒ ሬሾ ይጨምራል። ይሄ ጊቭን ነው መቀየር እንደሚሆን የሚታወቅ ነገር ማለት ነው። ሌላኛው ጂዲፒው ይወርዳል። ምክንያቱም ጂዲፒ ማለት አጠቃላይ የሀገር ውስጥ ምርት ማለት ነው። የሀገር ውስጥ ምርት ማለት ደግሞ በሀገሪቷ ውስጥ ይባዛ ይቀነስና ሀገሪቷ ውስጥ የተመረተ ጠቅላላ ምርት ያለው ኢኮኖሚክ ቫሊዩ ነው። ኢትስ ዶሜስቲክ ነው። ጂዲፒ የሚባል ግሮስ ዶሜስቲክ ፕሮዳክት የሚባለው ዶሜስቲክ ከሆነ ደግሞ ዶሜስቲክ ከረንሲ አለን አለ። የኛ ዶሜስቲክ ከረንሲ ብር ነው። ስለዚህ ይሄንን ጠቅላላ ያመረትነውን ምርት ወደ ብር እንቀይረውና ከዛ ወደ ብር ያለውን ቫልዩ ወደ ዶላር ቀይረን ነው በዓለም አቀፍ ደረጃ ኢትዮጵያ ጂዲፒ ተብሎ 117 ቢሊዮን ዶላር የሚባለው ማለት ነው። ትላንትና የኢትዮጵያ ኤክስ አማውንት ኦፍ ጂዲፒ ከነበራት በብር ያ ኤክስ አማውንት ኦፍ ጂዲፒ በብር የነበረን ቫልዩ ዶላር ሄዶ ሲገዛ ወደ ዶላር ሲቀየር ምንቀይረው በምንድን ነው? በእኛ ኤክስቼንጅ ሬት ነው። አሁን ያንኑ ወይም ደግሞ ከዛ የተሻለ ኤክስ የነበረውን ወደ ዋይ ወደ ዜድ ጨምረ ነው አሳድገ ነው ወደ ገበያው ስንወጣ ሄደን ዶላር እንግዛ ብንል ከዛ የተሻለ ብር ይዘን ወደ ባንኩ ዶላር ብንሄድ ዶላሩ ዋጋ ስለጨመረ በብር የተሻለ ክምችት አለው ጂዲፒው።
በፊት ከነበረበት ዶላር ለመግዛት ግን ሄድሽ ወደ ዶላር ልቀይርህ ስትዩ ግን የምትቀይሩ በ130 ምናምን ብር በፊት ወደ 50 በ60 ብር የምትቀይሩ የነበረው ማለት ነው። ስለዚህ ብዙ ገንዘብ ይዘሽ ሄደሽ ትንሽ ዶላር ትገዣለሽ። በዛ ምክንያት ጂዲፒያችን ሽሪንክ ያደርጋል በዶላር ቫልዩ ማለት ነው። ኢንብር ቫልዩ ግን ስቲል በብር ቫልዩ ምክንያቱም የኬንያም የሚሰራው እንዴት ነው? የኬንያ ጂዲፒ በሽሊንግ ይሰራና ሽሊንጉ ወደ ዶላር ይቀየራል። በምን? ኬንያ ውስጥ ባለው ኤክስቼንጅ ሬት። እኛ ውስጥም በብር ይሰራና ኢትዮጵያ ውስጥ ባለው ኤክስቼንጅ ሬት ወደ ዶላር ይቀየራል። በዛ መንገድ ነው ጂዲፒ የሚሰራው። ዋናው መሰረታዊ ነገር እኛ ጂዲፒያችን በዚህ ዓመት በ2025 በኬንያና በኢትዮጵያ መካከል ኬንያ ኦቨርቴክ ልታደርግ ትችላለች። የሊዲንግ ሮሉን ወደ 132 ነው 31 ቢሊዮን ዶላር ጂዲፒ ሲኖራት ኢትዮጵያ 117 ቢሊዮን ዶላር ይሆናል። እኛ ማወቅ ያለብን አንደኛው 117 ቢሊዮን ዶላር ነው የኢትዮጵያ ጂዲፒ ሲባል ወደ ብር እንምታው ወደ ብር ምክንያቱም ዶሜስቲክ አይደለም፣ ዶሜስቲክ ነው የሀገር ውስጥ ነው። ስለዚህ የሀገር ውስጥ ምርት ስለሆነ ወደ ብርን ኮንቨርት እናድርገው ከተባለ ይህንን በ130 ምናምን ብር ምቱትና ላስት ይር ኦር ይር ቢፎር ምናምን እያልሽ ወደ ኋላ እየተጠቀን በፈለግነው ቁጥር እናምጠው። ከዛ ጋር ብናወዳድረው የኢትዮጵያ ጂዲፒ ኢን ብር ቫሊዩ በከፍተኛ ደረጃ ጨምሯል። ይሄ መታወቅ አለበት። ትልቁ ነገር የኢትዮጵያ ኢኮኖሚ ተዳክሟል ለማለት የኢትዮጵያ ኢኮኖሚ አኑዋሊ የሚያድግበት በየዓመቱ በስንት ፐርሰንት ያድጋል ከተባለ ከቀጠናው ከአፍሪካ ቀዳሚ ከሚባል ደረጃ ላይ ነው የሚገኘው። ለምሳሌ በዚህ ዓመት ባስመዘገበው የኢትዮጵያ ኢኮኖሚ ትልቅ ነው ከብዙ ሀገራት። የኬንያን ደብል ነው የሚያደርገው እድገቱ ማለት ነው። ኦልሞስት ወደ ኬንያ ወደ 4% አካባቢ ሲሆን የኢትዮጵያ ወደ 8% አካባቢ ነው። በ2025 ያድጋል ተብሎ የኢትዮጵያ ኢኮኖሚ የሚታሰበው ወደ 6.6% አካባቢ ነው። የኬንያ ስቲል 4.9 አካባቢ ነው። በ2026 ደግሞ የኢትዮጵያ ወደ 7.1 or 7.2% ያድጋል ነው የሚለው። በ2026 ደግሞ የኬንያ ኦልሞስት ወደ 5% ያድጋል። በ2% ልዩነት አለው። ስለዚህ የኢትዮጵያ ኢኮኖሚ ስቲል በግሮዝ ሬቱ ከኬንያ ኢኮኖሚ ይሻላል። በዛ ካልኩሌት አድርገን ኢን ዘ ካሚንግ ይር በ2025 ኬንያ ሊዲንግ ሮል ብትወስድ እንኳን በዚህ ግሮዝ ሬት ካልኩሌት ካደረግነው የኢትዮጵያ ኢኮኖሚ ኢን ዘ ካሚንግ ይር ኦር ቱ ኦቨርቴክ ማድረጉ አይቀርም ድጋሚ። ምክንያቱም በዚህ ጂዲፒ ግሮዝ አይኤምኤፍ ባወጣው ሪፖርት ላይ ባስቀመጠው እዚህ ምስል ላይ ማየት በሚቻለው ማለት ነው በሰንጠረዡ ላይ በምታዩት የኢትዮጵያ ኢኮኖሚ በ7% እና በ8% ማደግ ከቻለ ፎር ዘ ካሚንግ 2 years within a year or two የኬንያን ኢኮኖሚ የተወሰደበትን የኢትዮጵያ ኢኮኖሚ የተወሰደበትን የሊዲንግ ሮል ከኬንያ ላይ መውሰዱ ማይቀር ይሄን የምንለው በሪፖርቱ ላይ መሰረት አድርገን ካየን ማለት ነው። ስለዚህ ሰዎች ማየት ያለባቸው ኢትስ አ ጊቭን ነው። የኢትዮጵያ መንግስት ስትራክቸራል የሆነ የፈንዳሜንታል የሆነውን የኢኮኖሚ ሪፎርም ሲያካሂድ የኤክስቼንጅ ማርኬቱን ፍሎት ሲያደርገው ጊቭን የሆኑ ነገሮች አሉ የሚታወቁ ጂዲፒያችን ሽሪንክ ያደርጋል። ዴፕት ቱ ጂዲፒ ሬሾችን ይጨምራል። እነዚህ ነገሮች ዳር ጊቭን እሱ ኦልሬዲ ስፋቱ ምንድን ነው የሚያመጣው ይህንኑ ጂዲፒ ወደ ፐር ካፒታ ኢንከም እንቀይረው ከተባለ ወደ ህዝቡ ነው የምትቀይረው። ስለዚህ ያ ላይ ስታከፋፊው በከፍተኛ ደረጃ ልዩነት ሊያመጣ ይችላል። ለምሳሌ የቻይና ኢኮኖሚ ጃይንት ኢኮኖሚ ነው ሲባልና የቻይና ኢኮኖሚ ለ1.4 1.5 ለሚሆኑ ለ1.4 ቢሊዮን ቻይናውያን ሲከፋፈል ፐር ካፒታ ኢንከሙን ካልኩሌት ስታደርጊ በጣም ትናንሽ የአውሮፓ ሀገሮች የቻይናን ፐር ካፒታ ኢንከም ፐር ካፒታ ወይም ደግሞ የነፍስ ወከፍ የቻይና የነፍስ ወከፍ ገቢ ትናንሽ የአውሮፓ ሀገሮች ይበልጧታል። ጃይንት ኢኮኖሚ ነው ማለት የግለሰቦች የነፍስ ወከፍ ገቢ በዛው ደረጃ ጃይንት ነው ማለት አይደል። የኬንያ ኢኮኖሚ ብቻ ሳይሆን ዙሪያችን ላይ ያሉ ሀገራት ድምራቸው በህዝብ ደረጃ የኢትዮጵያን አይደርሱም። ብዙ ሰዎች የኢትዮጵያን ኢኮኖሚ ከኬንያ ጋር ሲያነጻጽሩት የደሞዝ ክፍያውን፣ የነፍስ ወከፍ ገቢን፣ የቤት ክራይን እያነሱ ኬንያ እንደዚህ ነው የነፍስ ወከፍ ገቢው፣ ቤት ክራይ ርካሽ ነው፣ ምግብ እንደዚህ ነው እየተባለ በዛ ደረጃ ኢኮኖሚውን ኢቫሉዌት ሲያደርጉት ስላየው ነው። ምናልባት ከዚህ ጋር እንድታያይ ቀጠናው ላይ ኦልሬዲ ግዙፍ ከሚባሉ ሀገሮች ተርታ ነች ኢትዮጵያ። ስለዚህ ይህን ያህል ሀገር ቆዳ ስፋት ያለው ሀገር ይዘሽ 130 ሚሊዮን አካባቢ የሚጠጋ ህዝብ ይዘሽ ከዛ ለነዚህ ሁሉ ከጂዲፒው ላይ ከምታመጪው ገቢ
ጀነሬት ከምታደርገው ሬቨኑ ኢንፍራስትራክቸር ዴቨሎፕ ማድረግ አለብሽ፣ ለደሞዝ ክፍያ ማዋል አለብሽ፣ ለብዙ ነገሮች ወጪዎችን መክፈል ያለብሽ ከዚሁ ኢኮኖሚ ላይ ነው። በጣም ቀዳሚ ነው ከሚባሉት እንደ ቶማስ ማልተስ ያሉ ኢኮኖሚስቶች የዓለማችን ትልቁ አደጋ የህዝብ ቁጥር መጨመር ነው የሚል አስተምሮት አላቸው። ለብዙ ነገሮች መነሻ የነበረ ለምሳሌ ማልቴዚያን ቲዎሪ የሚለው የቶማስ ማልተስ ቲዎሪ አንደኛው የሚናገረው ምንድነው? የዓለማችን ትልቁ ስጋት ህዝብ ቁጥር ነው፣ የህዝብ ቁጥር መጨመር ነው ካለው ሪሶርስ አንፃር። ስለዚህ በተቻለ መጠን የህዝብ ቁጥር እንዳይጨምር ማደረግ ያለባቸው ይሄ ማንኛውም ነገር መደረግ አለበት ብሎ ያምናል። እኩይ ነገሮችንም እዛ ውስጥ ይጠቅስና ማለት ነው። then the Maltesian theory gave birth to the Darwin theory ነው የሚባለው። ዳርዊን ደግሞ ይመጣና ምን ይላል? ኦኬ ፖፑሌሽን ማልተስ እንደሚለው ፖፑሌሽን መጨመሩ የዓለማችን ከፍተኛ ስጋት ከሆነ ዳርዊን ይመጣና ኦኬ ሰርቫይቫል ኦፍ ዘ ፊተስት ቲዮሪ ይሄ የሚባለውን ያመጣል። ሰርቫይቫል ኦፍ ዘ ፊተስት ቲዮሪ ምንድነው? ጠንካራው ነው ሰርቫይቭ ማድረግ ያለበት። ሰሌክትድ የሆነ ሴሌክሽን ቲዮሪ የሚመጣው እዛ ጋር። ስለዚህ ሴሌክትድ የሆነው ሬስ ሰርቫይቭ ማድረግ አለበት፣ the weakest ሬስ ደግሞ መጥፋት አለበት። ዴን የዳርዊንን ደግሞ ይመጣና ናዚ እና ሂትለር ደግሞ ሂትለር አይ ቲንክ የሆነ አንድ መጽሐፍ አለው። እዛ መጽሐፍ ላይ የሚለው ምንድነው? ለሱ ለናዚዝም አስተሳሰብ መወለድ ዳርዊንን ያደንቃል ሂትለር። ምክንያቱም ዳርዊን ምን ይላል? the selected race should have to survive ነው የሚለው። በቃ የተመረጠው ዘር ሰርቫይቭ ማድረግ አለበት፣ ደካማው ደግሞ መጥፋት አለበት፣ ጠንካራው ሰርቫይቭ ማድረግ አለበት ይላል። ዴን ሂትለር መጥቶ ምንድነው የሚለው? we are the selected one ይላል። ጀርመናውያን ምርጥ ዘሮች ናቸው። ስለዚህ ሪሜኒንግ መጥፋት አለበት። ያ አይዲዮሎጂ ነው ሚሊየንስ ኦፍ ጁዎችን ያጠፋው አይዲዮሎጂ ፍልስፍና። ስለዚህ ፍሮም ደ ማልተስ ቱ ናዚዝም ወይም ፋሽዝም ደረጃ ድረስ የመጣንበት የህዝብ ቁጥር ከፍተኛ መሆን ለአንድ ሀገር እድገት ደንቃራ ነው ተብሎ በሚታሰብበት አስተምሮ ውስጥ ነው። አሁን ባለው ሁኔታ ደግሞ የህዝብ ቁጥር ከፍተኛ መሆን ይዞት የሚመጣቸው እድሎች አሉ። ተጨማሪ ጉልበት፣ ተጨማሪ ጭንቅላት፣ ተጨማሪ እግርና እጅ ይፈጠራል። ይሄንንና የሀገሪቷ ያላትን ሪሶርስ ኢንቲግሬት አድርጎ መጠቀም መቻል ነው ትልቁ አሁን እውቀት የሚባለው። እንግዲህ መንግስት የሚያስፈልግበት ዋነኛ ምክንያት አንደኛው ይሄ ነው። ስለዚህ እነዚህ መካከል የምትፈጥሪያቸው መስተጋብሮች ወይም እነዚህ መካከል የምትፈጥሪያቸው ቁርኝቶች እነዚህ ማቆራኘት ነው። እንግዲህ ሁለት በሬ ጠምደሽ እንደምታርሺው ሁሉ የህዝብሽን ንቃተ ህሊና አሳድገሽ፣ የህዝብሽን ጭንቅላት አሳድገሽ፣ የህዝብሽን ጡንቻና እግሩን አፈርጥመሽ ዴን ፍሮም ሀገሪቷ ያላትን ሪሶርስ ጋር አጣምረሽ መጠቀም መቻል አንድ ሀገር ኢኮኖሚ የሚያድገው። ስለዚህ መንግስት አሁን ይሄንን በመጠቀምና በጦርነት መካከል በመወጠር ውስጥ ነው ያለው። ስለዚህ ብዙ ነገሮች ከዚህ ጋር አንጻር መታየት አለባቸው። ግን ለምሳሌ እንደ ሀገር ሜቢ ኢኮኖሚው ካለበት ሁኔታ አንጻር ኢስ ዱዊንግ ጉድ ማለት ይቻላል። ግን ዋናው መሰረታዊው ነገር ኢኮኖሚው ከዚህ በተሻለ ደረጃ ፈንክሽን እንዲያደርግ ከተፈለገ ግን የሰላምና ጸጥታ ጉዳዮች ዩዋ ሊደር የማይባሉ ነገሮች ናቸው ኢኮኖሚውን። ምክንያቱም ሰላም ከሌለ ኢንቨስተሩ ፍሪሊ ካፒታሉን ኢንቨስት ማድረግ አይችልም። ፎሪን ኢንቨስተሩ ወደ ሀገር ውስጥ መጥቶ ኢንቨስት ማድረግ አይችልም። ሰራተኞች በሰላም ወጥቶ መስራት አይችሉም። ኢንዱስትሪዎች በቀላሉ መንቀሳቀስ አይችሉም። ያመረትነውን ምርት ደግሞ ወደ ገበያ ማቅረብ አንችልም። አንደኛው ነገር ይሄ ነው። ሁለተኛው መታወቅ ያለበት ቅድም እመለስበታለሁ ስላልኩ የኢትዮጵያ ማርኬት ይሄ ጂዲፒ ብትዩ ሬጂስተርድ የሆነ ነገር ተመዝግቦ የኢትዮጵያ ዓመታዊ ምርቷ አጠቃላይ ዓመታዊ ምርቷ ይሄ ነው የሚባል የሚመዘገበው ነው ብዙ ጊዜ የሚቀርበው። የኛ ኢኮኖሚ ግን ከፍተኛ መጠን ያለው በኢንፎርማል ማርኬት ውስጥ ሰርኩሌት የሚያደርግ ኢኮኖሚ አለ። እማናቀው ቫልዩ ልንሰጠው ይሄን ኤክስ ነው ብለን ልንጠራው ማንችለው ኦር 10 ነው ብለን ወይም 20 ነው ወይም ደግሞ 30 ቢሊዮን ነው ብለን ልንጠራው ማንችለው ኢኮኖሚ ከመዝገብ ውጪ የሚደረግ ዝውውር አለ። ያዝ ኢኮኖሚ እዚህ ላይ አይጨመርም ጂዲፒው ላይ። ስለዚህ ኢንፎርማል ማርኬታችን ከፎርማል ማርኬታችን የሚበልጥ እንደመሆኑ ለኔ የኢትዮጵያ ኢኮኖሚ ሪል ጂዲፒው ይታይ ከተባለ ከዚህ ሜቢ በእጥፍም ሊሆን ይችላል ብዬ ነው የማስበው። አይደለም ከኬንያ ጋር ልንወዳደር በአፍሪካ ውስጥ ሜቢ ቀዳሚ ከሚባሉ ጃይንት ኢኮኖሚዎች መካከል ነው ሊቆጠር የሚችለው። ምክንያቱም ኢንፎርማል ማርኬቱ ከጊዜ ወደ ጊዜ መጥበብ ስላለበት ማለት ነው። ኢንፎርማል ማርኬቱ ሰርኩሌት የሚያደርገው ሬጂስተር ቢደረግ ወደ ፎርማል ማርኬቱ ቢመጣ ኢኮኖሚው ላይ መንግስት ቁጥጥሩ እየጠበቀ በሄደ ቁጥር ወደ ፎርማል ማርኬቱ የመምጣት እድል ስለሚኖራቸው ኢኮኖሚው እያደገ በሄደ ቁጥር ኢንፎርማል ማርኬቱ ወደ ፎርማል እየተቀየረ በሄደ ቁጥር የኢትዮጵያ ጂዲፒ የኢትዮጵያ ካፒታል ኢንከም በከፍተኛ ደረጃ የመጨመር እድል ይኖራል ብዬ ነው የማስበው።
ጥሩ ማብራሪያ ነው የሰጠው አፈወርቅ። የጅቡቲን ጉዳይ እንመልከት። እንግዲህ ሰሞኑን የጅቡቲ መንግስት ወረቀት ወይም ደግሞ የመኖሪያ ፍቃድ የሌላቸው ኢትዮጵያውያን ብቻ ሳይሆኑ የኤርትራም የሱዳንም ሌሎችም ሀገር ዜጎች ሀገራቸውን ለቆ እንዲሄዱ የጊዜ ገደብ አስቀምጦ ነበር። ይሄ የጊዜ ገደብ እንዲራዘም የኢትዮጵያ መንግስት ጅቡቲ በሚገኘው ኤምባሲው በኩል ጠይቆ ነበር። ምክንያቱ ደግሞ የሚማሩ ኢትዮጵያውያን አሉ፣ እዛ በንግድ ላይ የተሰማሩም አሉ። እንዲሁ እቃቸውን ሽጠው ማጣርተው ገንዘባቸውን እስኪሰበስቡ እንዲሁም በፍርድ ቤትም ደግሞ ጉዳይ ያላቸው ስላሉ የተወሰነ ጊዜ ለ3 ወር ያህል ይራዘምላቸው ተብሎ ነበረ። የጅቡቲ መንግስት ይህንን ውድቅ ማድረጉን ተከትሎ የተለያዩ ሀሳቦች በተለይ ሁሌ እንግዲህ የሆነ ነገር ሲፈጠር የዲፕሎማሲ ክስረት ነው የሚል ዘፈን በየጊዜው እንሰማለን። የወጡት የኢትዮጵያ ዜጎች ብቻ አይደሉም። የትኛውም ሀገር ህገወጥ የሆነ ዜጋ ሀገሩ እንዲኖር አይፈልግም። ሁሉም ዓለም ላይ ያለ አሰራር ነው እና ሁሉንም ነገር ከፖለቲካ ጋር መለጠፍ ልምድ ሆኖብን ይህንንም እንደ ፖለቲካ ግብአትነት ሲጠቀሙ የነበሩ ሰዎችን ስላየው ነው። ይህን ተከትሎ እንግዲህ በቀናት መካከል የመጣ ጉዳይ አለ። እንግዲህ የጅቡቲና የግብጽ መንግስት ተገናኝተዋል። የግብፁ አልሲሲ በጅቡቲ ቤተ መንግስት ሰሞኑን ተከስተዋል። አዲስ ስምምነትም ይዘው ብቅ ብለዋል። በብዙ ሰዎች ዘንድ መነጋገሪያ ነው። እንግዲህ የግብጽ መንግስት የኢትዮጵያን የባህር በር ጥያቄ እንዳይመለስ ከኤርትራ መንግስት ጋር እንዲሁም ከሶማሊያ መንግስት ጋርም በተለያዩ መንገዶች ሲሰራ ነበረ። የተለያዩ ውሎችን ሲፈራረም ነበር ከሁለቱም ሀገራት ከኤርትራም ከሶማሊያም ጋር እንዲሁ የሁለትዮሽ ግንኙነት ነው እየተባለ ሽፋን እየተሰጠው ይህንን ነገር ለማደናቀፍ ብዙ ርቀት እየተካሄደ ነበር። አሁን ደግሞ እንግዲህ ጅቡቲም እዚህ ወጥመድ ውስጥ እንድትገባ ተደርጓል። ምናልባት እንግዲህ ከዚህ ቀደም የግብጽ መንግስት ሲል እንደነበረው የቀይ ባህር አካል ያልሆኑ ሀገራት ወደዚህ ዝር እንዳይሉ በሚለው አቋሙ አሁንም የጸና ነው የሚመስለው። እንደው በጅቡቲ ቤተ መንግስት የተፈራረሙት ሰነድ ምንድን ነው? ጅቡቲንስ ወጥመድ ውስጥ ከተዋታል ወይ? የጅቡቲን አቋም በዚህ ውስጥ ምን አይነት ግምቶች ልናስቀምጥ እንችላለን? እውነቱን ለመናገር ማንም ሀገር ህገወጥ ስደተኞችን የመቀበል ግዴታ የለበትም። ማንም በዓለም አቀፍ በማንኛውም ቻርተር ለምሳሌ በዓለም አቀፉ የስደተኞች ማህበር ወይም IOM በሚባለው ኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን በሚባለውም ደረጃ ብትሄጂ በዛም በተቋቋመበት ቻርተር በዩኤን ቻርተር ብትሄጂ ሰዎች የኢኮኖሚ የፖለቲካ ችግር በሚገጥማቸው ጊዜ ይሰደዳሉ። ይሄ አንድ ፋክት ነው። የአደር ፋክት ደግሞ በሚሰደዱበትና በሚሄዱበት ወይም ደግሞ መጠለያ በሚያገኙበት ሀገር ህጋዊ በሆነ መንገድ የመመዝገብና ህጋዊ በሆነ መንገድ የመንቀሳቀስ ግዴታ አለባቸው። ለምሳሌ ከሱዳን የመጡ በጦርነቱ ምክንያት ወደ ኢትዮጵያ የሸሹት ሱዳናውያን አሉ። ከኢትዮጵያ በተለያየ ግጭት ምክንያት ወደ ሱዳን የሚሸሹ፣ ወደ ኬንያ የሚሸሹ፣ ወደ ሶማሊያ የሚሸሹ፣ ወደ ጅቡቲ የሚሸሹ፣ ወደ ኤርትራ የሚሸሹ ሰዎች ሊኖሩ ይችላሉ። ወደሚሸሹበት ሀገር በሚሄዱበት ሰዓት ላይ ግን ለዛ ሀገር መከበር ያለባቸው ግዴታዎች አሏቸው። ለዛ ሀገር የሚከበሩ የሀገሩን ህግ ማክበር ግዴታ አለባቸው። የመመዝገብ ግዴታ አለባቸው። የመንቀሳቀስ ሊሚቴሽን አለባቸው። እነዚህ ሁሉ ነገሮች አሉ። ዋናው መሰረታዊው ነገር እኛ ማድረግ የሌለብንን ነገር እኛ ደግሞ ማድረግ የማንፈልገውን ነገር ሌላ ሀገር እንዲያደርግልን መጠየቅ አይጠበቅብንም። አዎ ያው ዜጎችሽ ናቸው። በማንኛውም መንገድ እንግልት እንዲገጥማቸው አትፈልጊም። የተለያየ ምክንያት ሊኖር ይችላል ከዚያ ሀገር የሚሰደዱበት። ግን ሲሰደዱ ደግሞ በየትኛውም አካባቢ የሚያደርጉት እንቅስቃሴ ዓለም አቀፍ ህግጋትን በተከተለ የሚሰደዱበትን ሀገር ህግ በተከተለ መሆን አለበት። ስለዚህ የኢትዮጵያ መንግስት የሚቻለው ሞክሯል። የዛ ሀገር መንግስት ግን የጸጥታና የደህንነት ስጋት ጋርጠውብኛል ካለ ቫሊድ ሪዝን ነው። አሁን በጣም ብዙ ምክንያቶች ሊኖሩ ይችላሉ። እዚህ ውስጥ ጅቡቲን አሳንሶ የማየት ነገር እንግዲህ ኢትዮጵያዊ የመናናቅ ባህሪው ሀገሩ ላይ እርስ በርስ መናናቁ ሳያንስ እንደገና ሀገራትንም የመናቅ ነገር አለ። ጅቡቲ እንኳን ሀገር ሆና ተደፈርን የሚል ነገር አለ። እርስ በርሱ ያልተከባበረ ህዝብ ሌላው ደፈረኝ እያለ ነው። ብዙ ነገሮችን እያየን ነው። እዚህ ውስጥ በዚህ መልኩ መገለጹ በራሱ ልክ ነው ወይ ማለት ተወደደም ተጠላም ጅቡቲ ሀገር ነች። የኛን ሀገር እጣ ፈንታ መወሰን የቻለች ማለት ሀገር ነች ጅቡቲ። እጣ ፈንታችንን መወሰን የቻለች 90-95% ኢምፖርትሽን በሷ በኩል ኤክስፖርትሽን በሷ በኩል የምታደርጊ ሀገር ነች ጅቡቲ። ጅቡቲ በእኛ ሀገር ላይ ያላትን እኮ አቅም ለማየት ከፈለግሽ እኮ የኢድ በዓል ሰሞን እኮ የተከሰተውን የጋስ ስቴሽን ወረፋ መመልከት ብቻ በቂ ነው። በቃ 2 ቀን
ስራ በበዓል ምክንያት ተቋርጧል ነበር ተብሎ ኢትዮጵያ ውስጥ ያ ሁሉ ነገር የሆነው በዛ ምክንያት ነው። ጅቡቲ ማለት በእኛ ኢኮኖሚ ውስጥ እንደዛ ነው። የጅቡቲ መንግስት ደጅ ጠኝ ከሆን ሰንብተናል፣ ውለን አድረናል። ኦልሞስት ፎር ደ ላስት ከ91-92 ከኤርትራ በተወሰነ ደረጃ ጦርነት ውስጥ ከገባንበት ጊዜ ጀምሮ ብለን እንኳን እንቁጠር ብለን ከዛም ቀድሞ ነው። ለምሳሌ አሰብን ኢትዮጵያ በምትጠቀምበት ጊዜ ጅቡቲ ላይ የነበረን ዲፔንደንሲ ኦልሞስት ወደ 70% አካባቢ ነበር። 20% አካባቢ ነው በአሰብ በኩል ኢምፖርት ስናደርግ የነበረው። ስለዚህ አሁን ባለው ነባራዊ ሁኔታ ጅቡቲን በዚህ ደረጃ መናቅ አይቻልም። በኢትዮጵያ ውስጥ ባላት ኢንቮልቭመንት ኢትዮጵያ ሊቨሬጅ አላት ወይ ጅቡቲ ላይ? የስ ኦፍ ኮርስ አላት። እኛ በጅቡቲ ላይ መቆጣት እንችላለን ወይ ወይስ መለማመጥ ነው አሁን የምንችለው? እነዚህ ሰዎች ለኔ አንዳንዴ ነባራዊ ሁኔታን ላለመቀበል የሚያደርጓቸው መጋጋጦች በራሳቸው ጀስት ይሄ እንደ ፈኒ ነገር እየሆኑ መጥቷል። ነባራዊ ሁኔታ አለ፣ ፋክትስ ኦን ዘ ግራውንድ ብንላቸዋል፣ መሬት ላይ ያሉ እውነታዎች። ኢኮኖሚያችን ፉሊ ዲፔንድ ጅቡቲ ላይ ዲፔንድ ያደርጋል። the same also ጅቡቲ ኢኮኖሚ ኢትዮጵያ ላይ ዲፔንድ ያደርጋል። ለምሳሌ ኢትዮጵያ የባህር በር ጥያቄ ስታነሳ ብዙ ዓለም ሀገራት ኢንክሉዲንግ የጅቡቲ የቀድሞ ቀኝ ገዢ የነበረችው ፈረንሳይ ወር ያደረጉት አንደኛው ነገር ምንድነው? ኢምፓክት ኦን ጅቡቲ ነው ሲታይ የነበረው። ምክንያቱም የጅቡቲ ኢኮኖሚ በከፍተኛ ደረጃ ዲፔንድ ያደረገው በኢትዮጵያ ኢኮኖሚ ላይ ነው፣ በኢትዮጵያ እንትን ላይ ነው፣ በኢትዮጵያ ወደብ መጠቀም ላይ ነው ዲፔንድ ያደረገው። ከ2 እስከ 3 ቢሊዮን አንዳንዴ እስከ 4 ቢሊዮን የሚሆን የፖርት ፊ እንከፍላለን። ከብዙ ነገሮች ጋር የተያዙ ክፍያዎችን በየቀኑ በ100,000 ሜትር ኩብ የሚለካ ውሃ ለጅቡቲ ይሰጣል። ከፍተኛ መጠን ያለው ኤሌክትሪክ ወደ ጅቡቲ እናስተላልፋለን። ይሄን ሁሉና የሚያደርግ ኢኮኖሚ ከጅቡቲ ዞር ልል ነው አማራጭ ላይ ነው ሲል ጅቡቲ ላይ ከፍተኛ ጫና ይፈጥራል። ጅቡቲም እኛ ላይ ከፍተኛ የሆነ ጫና ትፈጥራለች። መታወቅ ያለባት ትንሽ ነው ትልቅ ነው አይደለም፣ ሀገር ነች። ዛሬ በህዝብ ቁጥርም በቆዳ ስፋትም ከኛ በብዙ በሪሶርስ ኖርዌይ የሚባል ሀገር አለ፣ በዓለም ላይ በጣም የበለጸገ የሚባል ሀገር ማለት የሚታረስ መሬት እዚህ ግባ የሚባል የሌላቸው የተወሰነ የነዳጅ ሀብት ያላቸው ሀገራት ናቸው እኮ ቀለብ የሚሰፍሩልናል። ትንሽ ሀገር ትልቅ ሀገር ምናምን አይደለም። ያ ትንሽ ሀገር ለአንቺ ኢኮኖሚ ውስጥ ያለው ድርሻ ምንድነው ነው መታወቅ ያለበት። ስለዚህ ጅቡቲን እንዲህ ዝም ብለሽ የምታጣጥው ሀገር አይደለም። ዛሬ የሀያላን ሀገራት መራኮቻ የሆነ እኮ ቀጠና እኮ ነው። ግን የሀያላኑ ጠቅላላ ድምር ከሀያላኑ ይሄ ለቤዝ መስሪያ የሰጠቻቸውን የሊዝ መሬቶችን ወስደሽ ካልኩሌት ስታደርገው ብትደምሪው ራሱ ጠቅላላ ድምሩ ኦልሞስት ከ500 ቢሊዮን ዶላር ይዘላል ብዬ አላስብም። ከተሳሳትኩ መታረም እችላለሁ፣ ግን ጀስት ኢን ሚሊየንስ ነው። አንዱ 20 ሚሊዮን ዶላር ይከፍላል በአመት፣ አንዱ 30 ሚሊዮን፣ አንዱ 67 ሚሊዮን። እንደዚህ ድምር ስትደምሪው 500 ቢሊዮን ዶላር ራሱ አይደርስም። ስለዚህ ኢቭን ለጅቡቲ ኢኮኖሚካሊ እነዚህ ሀገራትንና ድምራቸው ለጅቡቲ ኢኮኖሚ ያላቸው አስተዋጽኦ ከኢትዮጵያ ጋር ከተወዳደረ ጅቡቲ ኢትዮጵያን ትመርጣለች። ኢትዮጵያ ትንሽ የሆነ ኢትዮጵያ ወደ አማራጮች ፍለጋ እኮ በሄደችበት ሰዓት እኮ ኢትዮጵያ ወደ ሶማሌላንድ ማየት ስትጀምር እኮ ጅቡቲ ምንድን ነው ያደረገችው? የታጁራን አማራጭ ይዘው መጣች። ምክንያቱም ጅቡቲ ኢትዮጵያን ማጣት አትፈልግም። ኢትዮጵያ ደግሞ ቀኗ ዘንበል ያለባት ደግሞ ሲመስላት ደግሞ ኢትዮጵያ ላይ የተለያዩ ጫናዎችን ታደርጋለች። አንደኛው መታወቅ ያለበት በኢትዮጵያና በጅቡቲ መካከል ያለው ግንኙነት ጥቅምን መሰረት ያደረገ ግንኙነት ነው። ጥቅምን መሰረት ያደረገ አንዳንዴ በተረታችን የምንለውን አንዳንዴ መኖርም ያስፈልጋል። ቀን እስኪያልፍ የአባቴ ባሪያ ያግባኝ ምናምን የሚባል ተረት አለና አንዳንዴ ቀን እስኪያልፍ ጎንበስ ብለሽ የምታሳልፋቸው ቀኖች አሉ። ሚስዲድስ አሉ ምናልፋችሁ። እንደዚህ ሀገር ስታስተዳድሪና የመንደር ጎረምሳ ስትሆኚ መካከል ልዩነት አለ። ሀገር ስታስተዳድሪ ለሁሉ ነገር ሪስፖንድ አታደርጊ። ዲሰሲቭ የሆነ ፓወር ተጠቅመሽ አንዳንድ ሰዎች ጅቡቲን የምታክል ሀገር ኢትዮጵያ እኮ ሜይ ቢ ሃፍ ኤ ዴይ እኮ ወታደሯን ብታዘምትባት እኮ በሃፍ ኤ ዴይ እኮ ጅቡቲ ብትባል ሀገር እኮ ነበረች እኮ ማድረግ ትችላለች ምናምን የሚል ነገር፣ ይሄ መንደር ጎረምሳ ባህሪ ነው። እንደ ሀገር ስታስቢ ግን ኢኳል የሆነ ሉዓላዊነት ነው ያለሽ፣ እኩል የሆነ ሉዓላዊነት ነው ያለሽ። ሉዓላዊነትሽ እንዲከበር ከፈለግሽ የሌላ ሀገር ሉዓላዊነት ማክበር አለብሽ። በሀገር ውስጥ በዓለም ላይ እንዲህ ነው ፈንክሽን ማድረግ የምትችይው።
እንደ መንግስት ቢሄቭ ስታደርጊ ጅቡቲ እንደ ሉዓላዊት ሀገር ያላት መብቶች አሉ። ከነዚህ መብቶቿ መካከል ከየትኛውም ሀገር ጋር ትብብር ውስጥ መግባት ነው። አዎ ከግብጽ ጋር የገባችበት ትብብር ይጠቅማታል፣ ይጎዳታል፣ የጅቡቲ ጉዳይ ነው። ሉዓላዊ መብቷ ስለሆነ ሉዓላዊት ሀገር ከሆነች ሉዓላዊ ሀገር ለምሳሌ ኢትዮጵያ ከኤርትራም ጋር ይሁን ከሱዳን ጋር ይሁን ከኬንያ ጋር ይሁን ወዳጅነት ለመመስረት ማንኛውንም አይነት ትብብር ማዕቀፍ ውስጥ ለመግባት ሄዳ ጅቡቲ ይደብርሻል ወይ ምናምን ብለን አናስፈቅድም። ጅቡቲም እንድታስፈቅደን አንፈልግም። ዋናው መሰረታዊ ነገር ግን ይሄ የሆነው ነገር ምን አዲስ ነገር አለው ነው። በውስጡ የገቡባቸው ስምምነቶች ምን አዲስ ነገር አላቸው በውስጣቸው ካል ለምሳሌ ሬድ ሲ ፎረም የሚባለው አለ አይደል? የቀይ ባህር ፎረም የሚባለው ጂዳ ውስጥ የተፈረመ አንድ ስምምነት አላቸው። የቀይ ባህር አባል ሀገራት ተብሎ ተሰባስበው የፈረሙት ጅቡቲ የዛው አካል እኮ ነች። ስለዚህ በቀይ ባህር ዙሪያ ላይ የዛ ፎረም አቋም ምንድን ነው? ነን ሊቶራል የሆነ ሀገር ወደ ቀይ ባህር መምጣት የለበትም የሚል አቋም አለው እኮ ያ ተቋም። ለምሳሌ ኢትዮጵያ ተገልያለሁ በተገቢ መንገድ አይደለም። ምክንያቱም እጣ ፈንታዬ ዲፔንድ ያደረገበት አካባቢ ነው። በዛ አካባቢ ላይ የሚደረግ ማንኛውም የጸጥታ የምንም ጉዳይ ከዋለ እኔንም ኢንቮልቭ ማድረግ አለበት የሚል አቋም አላት። የተለያዩ ሀገራት የኢትዮጵያን ፍላጎት ኢትዮጵያ ኦልሬዲ ኢንተረስትድ ነች። ቢያንስ ኦብዘርቫቶሪ የሆነ የታዛቢነት እንኳን አባል ብትደረግ ብዙ የተሻለ ነው የሚል አማራጭ አላቸው። እንደ ሳውዲ አረቢያም ደግሞ እንደ አማራጭ አርግተው አይ ኢትዮጵያ ኢንቮልቭ መደረግ አለባት የሚልም አቋም ያላቸውም አሉ። ግን ይሄ አንዳንዴ ሬድ ሲ ፎረም ኤንድ ዘ አረባይዜሽን ኦፍ ዘ ሬድ ሲ የሚባል ደግሞ ሬድ ሲ እንደ ቀጠና አረባይዝ ማድረግ አረባይዜሽን ኦፍ ዘ ሬድ ሲ ፕሮጀክት የሚባል አለ። የቆየ ፕሮጀክት ነው ይሄ ፕሮጀክት። ያም አስተምሮ ስላለ ኢትዮጵያን አይ ነን አረብ የሆነ ስቴት ወደ ቀጠናው ላይ መምጣት የለበትም የሚል አቋም ያላቸው ሀገራት አሉ። ይሄንን ቡድን የምትመራው በቀዳሚነት ደግሞ ግብጽ ነች። ስለዚህ ነን ሊቶራል የሆኑ ሀገራትን ወደ ቀይ ባህር እንዳይመጡ የማድረግ የቀይ ባህር ሴኩሪቲ ያሳስበናል ለማለት ጅቡቲና ግብጽ በሬድ ሲ ፎረም በኩልም የሚሉት ነገር ነው። ይሄ የሚቀበሉት የሚስማሙበት ነገር ስለሆነ መካድ የሌለበት የቀይ ባህር ላይ ያለው ሁኔታ በከፍተኛ ደረጃ የጅቡቲንም የግብጽንም ህልውና አደጋ ውስጥ ይከታል። ለምሳሌ ሁቲ እየሰነዘረ ያለው ጥቃት ተከትሎ ከፍተኛ የሆነ መርከቦች በኬፕታውን በኩል ይዞራሉ። በሳውዝ አፍሪካ በኩል ነው የሚዞሩት አሁን ወደ ዩሮፕም ወደ አሜሪካም ለመሄድ። ይሄ ግብጽን አይጎዳም? ግብጽን በከፍተኛ ደረጃ ይጎዳታል ኢኮኖሚዋን። ምክንያቱም ኢኮኖሚያ በከፍተኛ ደረጃ ዲፔንድ ያደረገባቸው ሁለት ነገሮች ናቸው። አንደኛው ናይል፣ ሁለተኛው ሬድ ሲ። በሱዌዝ ካናል በኩል ሲያልፉ የሚከፍሏት ቢሊየንስ ኦፍ ዶላር ላይ ነው ኢኮኖሚዋ ዲፔንድ የሚያደርገው። መርከቦች ወደ ሌላ አቅጣጫ ሽፍት በማድረጋቸው የግብጽ ኢኮኖሚ ይጎዳል። ስለዚህ የሬድ ሲ ሴኩሪቲ ግብጽን ያሳስባታል። ስለዚህ ሬድ ሲ ሴኩሪቲ የሚባለው ደግሞ ፍሮም ባብ ኤል መንደብ ቱ ስዌዝ ካናል ያለው ማለት ነው። ስለዚህ በዚህ መካከል ያሉ ሀገራትን በሙሉ ከነሱ ጋር የተለያየ ግንኙነት መፍጠር አለባት፣ ኢኮኖሚያንም ደህንነቷንም ለማስጠበቅ። ዋናው ነገር እዚህ ውስጥ የተዘረዘሩ ነገሮች ግን ለብዙ ሀገሮች ተብለው ቃል ተገብቶ ያልተፈጸሙ ብዙ ነገሮች አሉ። ለምሳሌ ኢትዮጵያን ከደቡብ ሱዳን ጋር በኤሌክትሪክ የማገናኘት ጉዳይ ሲነሳ ኢትዮጵያን ከሱዳን ጋር በኤሌክትሪክ የማገናኘት፣ ኢትዮጵያን ከኬንያ ጋር፣ ኢትዮጵያን ከታንዛኒያ ጋር የማገናኘት ሲነሳ የግብጽ ብዙ ጊዜ እንቅስቃሴ የሆነው ምንድነው? እነዛ ሀገሮች ላይ ሄዶ በሶላር ኦር በዊንድ የሚሰራ የኤሌክትሪክ የማምረት እንቅስቃሴ ትጀምራለች። ዳስዋት ዳይሊድ ጅቡቲ ውስጥ፣ ደቡብ ሱዳን ውስጥ አልሰራም በበቂ ሁኔታ፣ ታንዛኒያ ውስጥ አልሰራም በበቂ ሁኔታ። ታንዛኒያና ኢትዮጵያ የገቡትን ስምምነት ለማስተጓጎል ግብጽ ያደረገችው ሙከራ ስላልተሳካ የታንዛኒያ መንግስት በዚህ ዓመት ከኢትዮጵያ ጋር በከፍተኛ መጠን ያለው ፕሮጀክት አግሪመንት ፈርሟል። ስለዚህ ኢትዮጵያ ሙከራ ማስተላለፍ ጀምራለች ወደ ታንዛኒያ። ኢትዮጵያ ከኬንያ ጋር የኤሌክትሪፊኬሽን ፕሮጀክት ስምምነት አላት። ኢትዮጵያ ከደቡብ ሱዳን ጋር ስምምነት አላት። ኢትዮጵያ ከሱዳን ጋር ስምምነት አላት። ኢትዮጵያ ከጅቡቲ ጋር ስምምነት አላት። ኢትዮጵያ ከሶማሊያም ጋር ስምምነት ይኖራታል። ከሶማሌላንድም ጋር ስምምነት ይኖራታል። ምክንያቱም ቺፕ ዌይ ኦፍ ኢነርጂ ቺፕ ሶርስ ኦፍ ኢነርጂ ሃይድሮ ፓወር ነው። ሃይድሮ ፓወር ደግሞ በማምረት ደግሞ በከፍተኛ ደረጃ አቅም ያላት ኢትዮጵያ ነች። ኢትዮጵያ ይሄን አቅሟን ማክሲማይዝ ባደረገች ቁጥር የግብጽ መንግስት የውሃ ድርሻ የሚለው ነገር ይቀንስበታል። ስለዚህ እነዚህ ነገሮችን አስተሳስሮ ማየት ያስፈልጋል። የሀገራትን ሉዓላዊነት፣ የሀገራትን ህልውና አደጋ ላይ የሚቀር ብዙ ሰዎች የኢትዮጵያ የባህር በር ጥያቄ ስታነሳ አይ ይሄ ጊዜው አይደለም፣
ሰላማችን ጸጥታችን ባልተጠበቀበት ሁኔታ ብለው በቅንነትም ይሁን በኩይነት የሚያነሷቸው ነገሮች አሉ። ቀላሉ ነገር ይሄንን ማየት የምትችው የኢትዮጵያ ሰላም አለመሆኑ ኢትዮጵያ ውስጥ ሰላም አለመኖሩ ባህር በር ጥያቄ እንዳናነሳ የሚያደርገን ከሆነ የኢትዮጵያ ጠል የሆኑ ኃይሎች ምንድነው ማድረግ ያለባቸው ማለት ነው? ኢትዮጵያ ውስጥ ያለውን ሰላም በምንም መንገድ እንዳይፈጠር ማድረግ ነው። ምክንያቱም ሰላሙን እስካጣነው ድረስ ባህር በር አንፈልግም። ምክንያቱም ባህር በር ደግሞ ካገኘን ደግሞ ኢኮኖሚያችን ያድጋል። ኢኮኖሚያችን ካደገ ደግሞ ኢነርጂ ሪኳየርመንታችን ያድጋል። ኢነርጂ ሪኳየርመንታችን ካደገ ደግሞ we don't have good source of uranium የለንም። ስለዚህ ያለን አማራጭ ያለን የኛ ዩራኒየም ውሃ ነው። ከውሃ ነው ኢነርጂ ክሬት ልናደርግ የምንችለው። ስለዚህ ውሃችንን መጠቀም ስንጀምር ደግሞ የውሃ ድርሻ አለኝ የሚሉ ታሪካዊ ህጋዊ የውሃ ድርሻ አለኝ የሚሉ ሀገራት እኛን ተጠያቂ ማድረግ ይጀምራሉ ማለት ነው። ስለዚህ ይሄንን የነሱን ህልውና ለማስጠበቅ ሲሉ ኢንቨስት የሚያደርጉት ምንድነው? በኢትዮጵያን ኢንሴኩሪቲ ኢትዮጵያ ውስጥ በመፍጠር እዛ ላይ ኢንቨስት ያደርጋሉ። ሴኩሪቲ እንዳይሰማት ማድረግ። ስለዚህ ይሄን ሴኩሪቲ እንዳይሰማት የማድረግ እንቅስቃሴ ኢትዮጵያ አንድ የባህር በር ጥያቄ አነሳችና በታሪክ ሆኖ የማያውቁ ነገሮች ሆኑ። ፕሬዚደንት አብዱል ፈታህ አልሲሲ ብቻ ሳይሆኑ የካይሮ ላይ መንግስት የሆነ ፕሬዚደንት የሆነ ሰው ሁሉ አስመራ መጥቶ አያውቅም። ጅቡቲ ድረስ ጎትተን ያመጣናቸው፣ አስመራ ድረስ ጎትተን ያመጣናቸው፣ በሱዳን ውስጥ በዛ ደረጃ መጥተው እንዲርመጠመጡ ያደረግናቸው፣ ደቡብ ሱዳን ድረስ መጥተው እንዲርመጠመጡ ያደረግናቸው፣ ኬንያ ድረስ መጥተው ታንዛኒያ ድረስ የተሻገሩት፣ ሱዳን ድረስ የተሻገሩት ኢትስ ቢኮዝ እኛ የባህር በር ጥያቄ ስላነሳን። የባህር በር ጥያቄ ማንሳታችን የሚመስለው የቀይ ባህር ጥያቄ ብቻ መስሎ የሚታየው ጨዋ አለ እዚህ ሀገር ላይ። የቀይ ባህር ጥያቄ ብቻ አይደለም ጥያቄው። ቅድም እንዳልኩት የባህር በር ጥያቄ ስታነሺ፣ የባህር በር ጥያቄውን ስትመልሺ አብሮ የሚመጣ ጉዳይ አለ፣ የኢኮኖሚ እድገት። ምክንያቱም 4-5 ቢሊዮን ዶላር አንድ አባይን የምትገድቢበትን ገንዘብ አኑዋሊ ለአንድ ሀገር ትከፍያለሽ፣ ለፖርት ለወደብ ክራይ ብለሽ ይሄንን ታስቀሪያለሽ። ይሄ የሚያስከትለው የኢኮኖሚ እድገት አለ። ይሄ የሚፈጥረው የኢኮኖሚ መነቃቃት አለ። የሚፈጠሩ የኢኮኖሚ መነቃቃቶች ደግሞ የሚፈጥሩት ኢነርጂ ዲማንድ አለ። ኢነርጂ ዲማንዱን ለማሟላት ስትይ ሃይድሮ ፓወር ማምረት ትጀምሪያለሽ። አባይን በቀጥታም ባይሆን በተፋሰሶቹ በኩል ላይ ኢንቨስት ታደርጊያለሽ። ኢትዮጵያ ውሃ የመጠቀም ፍላጎቷ በጨመረ ቁጥር ከኢትዮጵያ ውጪ ብዙ ወንዞች ይፈሳሉ። ወደ ሶማሌ ይፈሳሉ፣ ወደ ሱዳን፣ ወደ ደቡብ ሱዳን የሚሄዱ ከጅቡቲ ውጪ ማለት ነው። ከጅቡቲ ውጪ አብዛኞቹ ጎረቤቶቻችን የኢትዮጵያ ውሃ ይደርሳቸዋል። የኢትዮጵያ ወንዞች ይፈሱላቸዋል። ለምሳሌ ኦሞን ብትወስጂ፣ ጊቤን ብትወስጂ፣ በዚህ በኩል ተከዜን ብትወስጂ፣ በሱዳን በኩል አባይን ብትወስጂ፣ እነዚህ ሁሉ ሀገራት የኢትዮጵያን እነገናሌ እነምናምን ስትወስጂ ወደ ብዙ አቅጣጫ ይፈሳሉ። ስለዚህ ውሃ መጠቀምሽ ሲጨምር እነዚህ ሀገራት ሁሉ የውሃ ጥያቄያቸው የጎላባቸው ይመጣል። ስለዚህ በተቻላቸው መጠን የኢትዮጵያን ኢኮኖሚ ሬጉሌት ማድረግ ይፈልጋሉ፣ መቆጣጠር ይፈልጋሉ። ለመቆጣጠር ሲሉ ደግሞ ምንድነው የሚያደርጉሽ? ባህር በርሽን ኢንሴኪዩር ያደርጉታል። በቃ አደግድገሽ ደጅ ጠንተሽ ተንበርክከሽ ተለማምጠሽ ውሃ እየሰጠሽ መብራት እየሰጠሽ ጦርነት ውስጥ እንኳን ሲሆኑ ጦርነት ላይ ስለሆኑ መክፈል አይችሉም ብለሽ መብራት ሳታቋርጪ ሱዳን ላይ እንዳደረግሽው መቀጠል ይኖርብሻል። ቢኮዝ 130 ሚሊዮን ህዝብ እጅሽ ላይ ይዘሻል። መቅበጥ አትችይም። መለማመጥ ነው የምትችይው። የምትለማመጪው ፈሪ ስለሆንሽ ደካማ ስለሆንሽ አይደለም። 130 ሚሊዮን ህዝብ እጅሽ ላይ ስላለ ነው። እጣ ፈንታው በሌሎች ሀገሮች እጅ ላይ ስለሆነ ነው ጅቡቲን ደጅ የምትጠኘው። ማንኛውም እኛም ህገወጥ ስደተኞች ወጥተው እንደ ማንኛውም ሰው በኢኮኖሚያችን ውስጥ አክተር እንዲሆኑ አንፈልግም። ወጥተው ከዜጎቻችን ጋር ስራ እንዲሻሙ አንፈልግም። ምክንያቱም ከሀገራቸው በጸጥታ ምክንያት የወጡ ስደተኞች ለእኛ ሀገር መጥተው የጸጥታ ስጋት እንዲሆኑብን አንፈልግም። ስለዚህ ሬጂስተርድ ሆነው ፎርማል ሆነው ሌጋል ሆነው በጅቡቲ የስደተኛ ጣቢያ ውስጥ ያሉ ቢሆኑ ኖሮ ይሄ ዓለም አቀፍ ህግጋትን መጣረስ ነው። ግን በስደተኛ ሆነሽ ሄደሽ ህጋዊ የሆነ ፎርማሊቲ ሳታሟይ በሌላ ሀገር ውስጥ ገብተሽ እንደ ማንኛውም ሰው በስራ ተቀጥረሽ እንደ ህጋዊ ሰው አስተናግዱኝ ብለሽ መጠየቅ በራሱ የህግ ድጋፍ የለውም። የሞራል ድጋፍ ሊኖረው ይችላል፣ የህግ ግን ድጋፍ የለውም። መልካም። የባህር በር ጉዳይ ካነሳን አይቀር እንግዲህ የተለያዩ በተቃዋሚዎች ዘንድ የተለያዩ ሀሳቦች ሲሰነዘሩ ነበር። አንዳንዱ ጊዜው አሁን አይደለም፣ አንዳንዱ ቅንጦት ነው፣ ምን ያደርግልናል የሚል፣ አንዳንዱ ደግሞ
የሰውን ሀገር ሉዓላዊነት መጣስ ነው፣ ጦርነት ኤርትራ ላይ ለመክፈት ተፈልጎ ነው የሚሉ ወገኖችም ነበሩ። ከሰሞኑ ደግሞ እንግዲህ የኢትዮጵያ መንግስት በምህረትና በይቅርታ የለቀቃቸው ግለሰቦች አሁንም ሀገሪቱ ላይ የብጥብጥና የጦርነት ጥላ እንዲያንዣብብ እየወጡ በየሚዲያው የሚናገሩት ነገር አለ። በቅርብ ቀን ጀነራል ክንፈ ዳኘው በአንድ ሚዲያ ላይ ቆይታ አድርገው ነበርና ስለዚህ ጉዳይ ተነስቶ የሰው መመኘት ከወላጆቻቸው የወረሱት ነው፣ ኃይለሥላሴም ደርግም ባህር በር እያሉ ነው እድሜያቸውን የጨረሱት የሚል ንግግር ተናግረዋል። እንግዲህ ክንፈ ዳኘው በትልቅ በከባድ ሙስና ተከሰው እስር ቤት የነበሩ ሰው ናቸው። እንግዲህ በምህረት ተብሎ ተለቀው አሁንም እሳቸው አልዳኑም ከበሽታቸው። ኢትዮጵያዊነት በሽታ ነው ብለው ተናግረዋል ተብሎ ሰሞኑን በዚሁ ቃለ መጠይቅ ላይ ትችት ሲደርስባቸው ነበር። እንደዚህ አይነት ነገሮችን ስታይ እንግዲህ በአንድ ሀገር ውስጥ ትልቅ የመከላከያ ጀነራል ሆኖ ወታደር የመራ ግለሰብ በዚህ ደረጃ ወርዶ የሀገርን ሉዓላዊ ጥቅም ላይ ሲቆም ከማየት በላይ የሚያሳዝን ነገር የለም። በዚሁ ወደ ትግራይ ጉዳይ እንግባ። እንግዲህ ከሰሞኑ የትግራይ ጉዳይ ብቅ ብሏል። ደግሞ ትንሽ ጀነራል ታደሰ ወረደ ከተሾሙ በኋላ የተወሰኑ ነገሮች እስኪረጋጉ ድረስ ብዙም የምንሰማው ነገር አልነበረም። ነገር ግን ከትላንትና ወዲያ ሶስቱ በትግራይ የሚንቀሳቀሱ ፓርቲዎች በጋራ መግለጫ ወጥተዋል። አንደኛው የሳልሳይ ወያነ ትግራይ ፓርቲ ነው። ባይቶናና አረናም ደግሞ እንዲሁ ከዚሁ ፓርቲ ጋር በጋራ በመሆን ባወጡት መግለጫ የተወሰኑ ነጥቦችን አንስተዋል። እዛ ላይ ሀሳብ ካለህ ምናልባት ነጥቦቹን እናንሳና የራስህን ሀሳብ ትሰጣለህ። ከህወሓት አንጃ የተቆረጠው ጊዜያዊ አስተዳደር ለውጥ ያመጣል ብለን አንጠብቅም የሚል ነገር ተናግረዋል። አካታች አይደለም፣ በኃይል ወደ ስልጣን የመጣ ስለሆነ ቅቡልነት የለውም ይላሉ። በተለይ የጊዜያዊ አስተዳደሩ በአቶ ጌታቸው ረዳ የሚመራውን በኃይል እንደገረሰሱት ነው የሚያነሱት። ሌላኛው የፕሪቶሪያ ስምምነት በአግባቡ እየተፈጸመ አይደለም፣ ወደ ጦርነት የሚወስዱ ጉዳዮችን እያየን ነው፣ ያ ደግሞ ያሰጋናል ብለዋል። የህዝብና የመንግስት ሀብት ያለ አግባብ እየተመዘበረ ነው፣ ክትትልና ቁጥጥር ሊደረግ ይገባል የሚሉ ዋና ዋና ነጥቦችን አምጥተናል። እንደው አሁን ጀነራል ታደሰ ወረደ አዲስ አይደሉም፣ ምክትሉ ነው ሲያገለግሉ የነበሩ ሰው ናቸውና የሚነሱ ቅሬታዎች በፊትም የነበሩ ችግሮችን ያውቃሉና የመፍትሄ አካል ይሆናሉ ተብሎ በአንዳንድ ወገኖች ሲነገር ነበር። ነገር ግን ምንም ተስፋ የለንም፣ እሳቸው ላይ ያለን ተስፋ ተሟጠዋል። ምክንያቱም ከህወሓት የሚላቀቁ ወይም ደግሞ ከህወሓት ሀሳብ ውጭ የሚሆኑ ስላልሆኑ እሳቸው ላይ ያለን አመኔታ ቀንሷል ይላሉ እነዚህ ፓርቲዎች። እንዴት አየኸው መግለጫውን? የአብዛኛው ምክንያት አለመተማመን ነው ብዬ ነው የማስበው። በሁለቱ መካከል ላክ ኦፍ ኮሚትመንት የሚባለው ወይም ደግሞ የቁርጠኝነት ማነስ ወይም ደግሞ ያለመተማመን ምክንያት ነው ብዬ ነው የማስበው። ስለዚህ እንደማይተማመን ባልንጀራ በየጊዜው ነው መማማል ውስጥ የገባ ነው። አሁን ጀነራል ታደሰ ወረደ ወደ ስልጣን ሲመጡ አትሊስት የፕሪቶሪያ ስምምነት ቀዳሚ ናቸው የሚባሉ ተግባራቶች ተዘርዝረው ወደ 8 ነጥቦች እዚህ ስክሪን ላይ ማየት ስለሚቻል ወደ 8 ነጥቦች ተዘርዝሮ እነዚህ ነገሮች ኮሚትመንት ሌተር ወይም ደግሞ እነዚህ ነገሮች ለመተግበር አም ኮሚትድ ብለው ነው እንግዲህ ወደ ስልጣን የመጡት። ስለዚህ አቶ ጌታቸው ወርደው ሌተናንት ጀነራል ታደሰ ወረደ ወደ ስልጣን ሲመጡ አንደኛው የተጠበቀው ነገር ቢያንስ ጨምረው እነዚህ 8 ነጥቦችን መሰረት አድርገው ሌሎች ደግሞ ጨምረው ይሰራሉ ተብሎ ነበር ኤክስፔክት የተደረገው። ግን ውሎ ሳያድር ግን አሁን እየሆነ ያለው የፈረሙበት ቀለም ሳይደርቅ እንደሚባለው ውሎ ሳያድር እነዚህ ስምምነቶች መሻር ነው እየተስተዋለ ያለው። አንደኛው በዚህ መግለጫ ውስጥም የተካተተው ካቢኔያቸው ሲያዋቅሩ ቢያንስ አካታች ያደርጉታል፣ አሳታፊ ያደርጉታል፣ ሪፕሬዘንታቲቭ ያደርጉታል። ማለት ሪፕሬዘንታቲቭ ማለት በትግራይ ክልል ውስጥ የፖለቲካ ድርጅቶች በድርጅት ደረጃ አካታች ይሆናሉ። አስተሳሰቦች በሀሳብ ደረጃ አካታች ይሆናሉ። የህብረተሰብ ክፍሉ በኤጅም ይሁን በአካዳሚክ ባክግራውንዳቸውም በተወሰነ የሚሳተፉበት አውድ ይፈጥራሉ። ስለዚህ ትግራይን የሚመስል ካቢኔት ያቋቁማሉ ተብሎ ነበር የተጠበቀው። በአቶ ጌታቸው ረዳ የስልጣን ዘመን ከነበረው ካቢኔ በከፋ ደረጃ ቲፒኤልኤፍ ዶሚኔትድ የሆነ ካቢኔ ነው ያቋቋሙት። ቲፒኤልኤፍ ማለት እሳቸውም የቲፒኤልኤፍ በሽታ ተጋብቶባቸዋል ይመስላል። ምክንያቱም 50+1 ነው +1 ነው የጠየቅነው ይላሉ። ለምሳሌ አቶ አማኑኤል አሰፋ የሚመጡና ወይዘሮ ፈትለወርቅ የሚመጡና ዶክተር ደብረጽዮን የሚመጡና we didn't ask for ትልቅ ነገር እኮ አልጠየቅንም፣ 50+1 እኮ ነው የጠየቅነው። በቃ 27 ካቢኔ ካለ
14 ብቻ ስጡን 13ቱን ውሰዱ እኮ ነው ያልነው፣ ትልቅ ነገር አልጠየቅንም ይላሉ። በዲሞክራሲ ፕሪንሲፕል 50+1 ማለት የፈለግሽው ማድረግ ትችላለሽ ማለት ነው። ካቢኔው ተሰብስቦ ውሳኔ መቼም የሚወሰነው በካቢኔ ነው ከተባለ ኤክስኪዩቲቭ ኦርደር ፈርመው ፕሬዚደንቱ ወይም ደግሞ ጀነራሉ ፈርመው በቃ በእኔ ውሳኔ ነው ይሄ የሚተገበረው ካላሉ በስተቀር ካቢኔው ተሰብስበው የሚወስናቸው ውሳኔዎች ፕሮ ቲፒኤልኤፍ የመሆን እድላቸው 100% ነው ማለት ነው። 51% ነው ማለት አይደለም፣ 100% ነው። ምክንያቱም ለምሳሌ 2 ሲደመር 2 ቲፒኤልኤፍ 5 ነው ብሎ ከተከራከረና ሌሎቹ የፈለጉትን መጽሐፍ ቆልለው 4 ነው ካሉ መጽሐፉም የሚለው 13ቱም የሚሉት ገደል ይገባና 5 ይሆናል። 2 ሲደመር 2 5 ነው። ቢኮዝ 50+1 50+1 ማለት 100% የመወሰን ስልጣን ይሰጥሻል። አሁን ከዛ በከፋ ደረጃ ቲፒኤልኤፍ ዶሚኔትድ የሆነ ካቢኔ ነው ያዋቀሩት። እነዚህ ፓርቲዎች አሁን የሚሉት እንግዲህ ይህንን ነው። ካቢኔው አካታች አይደለም። ብልጽግና ራሱን ያወጣው ለምንድን ነው? በእኔ ኮታ የኔ 50% ድርሻ አለኝ ቱ ደ ሚኒመም 50-50 ስትሆኝ ምን ይፈጥራል መሰለኝ? ቢያንስ እንኳን አትሊስት ያችን 1% ድጋፍ ለማግኘት ውሳኔሽን ለማስተግበር 1% ድጋፍ ለማግኘት ከሌሎች ጋር የመደራደር ግዴታ ውስጥ ትገቢያለሽ። 50-50 ስትሆኝ ለምሳሌ ብልጽግና 50% ወንበሩን ቢይዝ ኖሮ የትግራይ ጊዜያዊ አስተዳደር ውስጥ ህወሓት 50%ን ይዛል። ስለዚህ የግድ ብልጽግና የሚለውን ዶሚኔት ለማድረግ ከህወሓት ጋር ቁጭ ብሎ መደራደር አለበት። ያቺ 1% ካላመጣ 50+1 ነው ዶሚኔት የሚያደርገው አይደል? ስለዚህ ያችን ለማግኘት ትጋጋጫለሽ። አሁን ቲፒኤልኤፍ ከሌሎቹ ጋር የሚደራደርበት፣ ከሌሎቹ ጋር የሚለማመጥበት፣ ከሌሎቹ ጋር የሚግባባበት ምንም ምክንያት የለም። ካቢኔውን ዶሚኔት አድርጎታል። ስለዚህ አካታች ለማድረግ የገቡት ስምምነት ጥሰውታል። ተገቢ አይደለም። ይሄ በራሱ ከውጭ ኃይሎች ጋር ያለውን ትብብር ያስቆማለው ብለው ፈርሞ የሄዱ ሰውዬ የትኛውን ከውጭ ጋር ያለውን ግንኙነት ነው ያስቆሙት? የኤርትራ አክቲቪስቶች በአደባባይ ወጥተው አሁን ምንድነው እየሆነ ያለው? መሬት ላይ መቀሌ አይደለም እንደ ውሎ ማደሪያቸው እያደረጉት ያሉት። አንድ እንግዲህ ይሄ ካልተሳሳትኩ ስሙን አወል ሰይድ የሚባል ሰው ይመስለኛል። ይሄንን ሰው ቄጠማ ጎዝጉዘሽ ተቀብለሽ መቀሌ ላይ ስታስተናግጂ ቢያንስ ትንሹን እናስብ። እንደ መንግስት እንደ ፖለቲከኛ የተደረገ ግንኙነት አይደለም ከተባለ ይሄ ሰውዬ ወደዛ አካባቢ ሲገባ በየትኛው ፓስፖርት በየትኛው ቪዛ ነው የገባው? ቪዛ ነበረው? በቤት በኩል ነው የገባው? ማለት ሀገር ነን ቢያንስ መሬት ላይ ባለው ህግ መሰረት የኢትዮጵያ ነን ኢትዮጵያን የሆነ ማንኛውም ሰው ወደ ሀገር ውስጥ ሲመጣ ቪዛ ሪኳየር ይደረጋል። ይሄ ቪዛ አለው ይሄ ሰው ወጥቶ የትግራይ ሚዲያዎች ላይ እንዲደሰኩር ሲፈቀድ በምን አይነት? አዎ የትግራይ ክልል ከውጪ ማንኛውንም ሰው ማምጣት አለበት። የኢትዮጵያን ህግ አክብሮ ነው። የቪዛ መስመሩን ጠብቆ በድንበርም ከገባ ቪዛ ሳይኖረው ሊገባ አይችልም። አትሊስት እንደ መንግስት ክልሉን እያስተዳደረ እንደሚገኝ ጊዜያዊ መንግስት ፕሬዚደንትነታቸው የገቡት ግዴታ አንደኛው ምንድነው? የኢትዮጵያን ሉዓላዊነት ለማክበር። የአንድ ሀገር ሉዓላዊነት የሚከበረው ደግሞ ከውጪ የሚገባ ሰው ህጋዊ የሀገሪቷን ቅድመ ሁኔታዎች ጠብቆ መግባት አለበት። አትሊስት በምን በኩል ገባ? ፍቃድ ከየት አለ? ማለት ቅንጦት እንደሆነ አውቃለሁ ይሄን መጠየቅ። ምክንያቱም ቅንጦት የሚሆነው ምንድነው? መቀሌ ውስጥ የሚርመሰመሱ የሻዕቢያ ደህንነቶች ባሉበት ሁኔታ አቶ ጌታቸው ረዳም እንደነገሩን፣ ፕሮፌሰር ክንዲያም እንደሚናገሩት በከፍተኛ ደረጃ የጸጥታና የደህንነት ስጋት የሆኑባቸው አንደኛው በተለያየ መንገድ የገቡ የቲፒኤልኤፍ የሻዕቢያ ደህንነቶች መታወቂያ አደላ እየተፈጸመባቸው እንደሆነ ነው። እንግዲህ አንድ በወቅቱ የጊዜያዊ አስተዳደሩ አንድ ባለስልጣን የነበሩ በአንድ አፍታ ሚዲያ ላይ ቀርበው ሲያስረዱ መነጋገሪያ ከነበረው አንደኛው ምንድነው? ሻዕቢያ ደህንነቶችን ማስገባት ብቻ አይደለም፣ የጊዜያዊ መስተዳድሩ የተለያዩ የቲፒኤልኤፍ ሹማምንት ለነዚህ ሰላዮች ለነዚህ የደህንነት ሰዎች የትግራይ መታወቂያ እየሰጡ ነው የሚል ነው እንግዲህ ያቀረቡት። ስለዚህ ይሄ ምን ሊያመጣ እንደሚችል ይታወቃል። እሳቸው የደህንነት የወታደራዊ ሰው ከሆኑ ይሄን መረዳት ብዙ ከባድ አይሆንባቸው። ስለዚህ ቢያንስ የገቧቸውን ስምምነቶች ማክበር ነበረባቸው። ጊዜያዊ መስተዳድሩ አካታች ማድረግ፣ አላስፈላጊና ህጋዊ ያልሆኑ ግንኙነቶችን ማቋረጥ፣ ሀገሪቷ ሉዓላዊነት በዛ በኩል የሚቃጣ በድንበር በኩል የሚገቡ የፖለቲካ የደህንነት የጸጥታ ስጋት ሊሆኑ የሚችሉ ሰዎች ሲገቡ ክልሉ የጸጥታን ቢሮ አስተባብረው ከየት ነው እንዴት መጣ? ቪዛ አለህ ወይ? በምን በኩል ነው የገባኸው?
ብሎ የመጠየቅ ኃላፊነት ነበርባቸው። ይህንም አልተወጡ። ሌላኛው ጋር እንምጣ። ለምሳሌ ቅድም ያነሳሻቸው ሜጀር ጀነራል ክንፈ ዳኘው በሚዲያ ላይ ወጥተው እንደዚህ አይነት ሀገር ጠል ንግግር ሲያደርጉ ስምምነቱ ላይ በግልጽ ተቀምጧል። የሀገር አንድነትን የሚሸረሽሩ በሚዲያ ላይ እንደዚህ አይነት ሀሳቦች እንዳይንጸባረቁ ለማድረግም ተስማምተዋል። ኢትዮጵያዊነት በሽታ ነው ካሉ እንደሳቸው በግለሰብ ወዴት ወስደው እንደሚያጣብቁ ስለማቅ እንደሳቸው በግለሰብ አይነት ደረጃ ያሉ ቫይረሶች እንደዚህ አይነት ያሉ ካንሰሮች ናቸው በሽታም ያመጡት። ኢትዮጵያዊነትን በበሽታ ደረጃ ሲምቦላይዝ ማድረግ ከቻሉ እሳቸውን በግለሰብ ደረጃ ቫይረስ ብንላቸው ወንጀል አይሆኑ። የኢትዮጵያዊነት በሽታ ቫይረስ አምጪ ቫይረስ እሳቸው ናቸው ማለት እሳቸውና እሳቸው መሰል የሆኑ በትግራይ ህዝብ ላይ የተጣበቁ ሰዎች ናቸው በሽታውን ያመጡት እንጂ ኢትዮጵያዊነትን አንቺ ስልጣን ላይ በነበርሽበት ሰዓት የምታንቆለጳጵሽው አንቺ ከስልጣን ገሸሽ ስትደረጊ ደግሞ በሽታ አድርገሽ የምትስዩ አይደለም። ዋናው መሰረታዊው ነገር እሳቸው መዝረፍ እስከቻሉ ድረስ እሳቸው መስረቅ እስከቻሉ ድረስ እሳቸው መርከብን በኪሎ ብረት ዋጋ መሸጥ እስከቻሉ ድረስ ችግር የለውም ኢትዮጵያዊነት። እሳቸው ግን ዞር ሲደረጉ ኢትዮጵያዊነት በሽታ ይሆናል። ኢትዮጵያዊነት በሽታ ነው ብለው የሚያምኑ ከሆነ የኢትዮጵያዊነት የሚባለውን በሽታ አምጪ ተዋስ ወይም ደግሞ ቫይረስ ኦር ባክቴሪያ ኦር ፓራሳይት ኦር ፈንገስ እሳቸው ይሆናሉ ማለት እሳቸውና መሰሎቻቸው። ካንሰር ተባለ የትግራይ ህዝብ ሲሉ የነበሩ ሰዎች አልተባለም። ካንሰር የተባሉት እነሱ ናቸው ማለት ነው በግለሰብ ደረጃ። እሳቸው ደፍረው ኢትዮጵያዊነትን በዚህ ደረጃ ማንቋሸሽ ከቻሉ በግለሰብ ደረጃ እሳቸው ማለት ብዙ ከባድ አይደለም ብዬ ስለማምን ነው። ዋነኛው ነገር መታወቅ ያለበት ሌላኛው እሳቸው ያነሱት ለምሳሌ የሰውን መመኘት ከአባቶቻቸው የተማሩት ነው ይላሉ። የሰው መመኘት ማለት በህወሓት ቤት እንደዚህ አይነት ነገር ይባላል። እውነቱን ለመናገር ማለት በአሁኑ ህወሓት ስልጣን ላይ ከወጣ ጊዜ ጀምሮ በነበረው ደረጃ ካየ ነው ህወሓት እንደ ህወሓት የዝርፊያ መዋቅሩን በሌሎች ክልሎች ላይ ዘምቶ አይደለም እንደ ሲፈጽም የነበረው። በታች ብትወርጂ በአማራ፣ በዚህ በኩል በአፋር፣ በታች ብትወርጂ በሶማሊያ፣ በኦሮሚያ፣ በደቡብ በምናምን ሰፊ የሆነ ቤኒሻንጉል እንዴት ነው ያደረጉት? ልማት ባንክም ማን ነው ያከሰረው? ቤኒሻንጉል ውስጥ እኮ ሰፋፊ የእርሻ ፕሮጀክቶች እኮ ተሰጥተው እኮ በከፍተኛ ይሄ ፊዚቢሊቲ ስተዲ እንኳን የሌላቸው የአዋጭነት ጥናት በበቂ ሁኔታ ያልተጠናባቸው ፕሮጀክቶችን ጭምር እኮ ፋይናንስ ያደርግ እኮ ነው ብሔራዊ ልማት ባንክ እኮ የከሰረው። ትልቁ ይሄ ኤንፒኤል ይሄ ነን ፔየብል ሎን ከሚባሉት መካከል አንደኛው ብሔራዊ ባንክን ያጨናነቀው ቤኒሻንጉል ውስጥ የተሰሩ ፕሮጀክቶች ናቸው። እነዚህም ፕሮጀክቶች ማን ነው ሲዘውራቸው ሲመራቸው የነበረው? የሰውን መመኘት ማለት አንዱ ይሄ ነው። እንደ እንጨት አይደለም እንደ ዜጎችን እየጨፈጨፉ መሬት ለማዘጋጀት ሲባል እዛ ላይ የሰፈሩ ሰዎች ከነደኑ ነው አብረው የተመነጠሩት እኮ። ዳስዋት ሀፕን አኝዋክ ጋምቤላ ላይ የሆነው እኮ ይሄ ነው። አኝዋክ ማሰከር የሚባለው ኦጋዴን ላይ ነዳጅ ለማውጣት ሲባል አይደለም እንደ እነ ጀነራል ኳርተር ከቦ ያንን ሁሉ ጭፍጨፋ ሲያደርጉ የነበረው በረሃብ ህዝቡን ሲጨርሱ የነበረው ማለት የሰው መመኘት ማለት ይሄ ነው። ኦሮሚያ ውስጥ ምንድን ነበር ሲሰራ የነበረው? የሰው መመኘት ማለት ይሄ ነው። በደርግ ጊዜ በኃይለ ሥላሴ ጊዜ ኢትዮጵያን የባህር በር አልባ ላለማድረግ ተጋድሎ ተደርጓል። ቢኮዝ ዳትስ የመንግስትነት ተግባር ነው። ሀገርሽን የባህር በር ባለቤት ለማድረግ የሚደረግ ተጋድሎ የመንግስትነት ተግባር ነው። ይሄንን ተግባር አለመወጣት ባንዳነት፣ ከሃዲነት ነው። የዚህ ተግባር አቀንቃኝ መሆን ደግሞ መገለጫው ደግሞ እነሱና ድርጅታቸው ነው ህወሓት። በአደባባይ ወጥቶ አይደለም እንደ አቶ ስብሃት ነጋ እኮ በአደባባይ ነው እኮ የነገሩት። ኤርትራ አልገነጠልም ኢሳያስ እንኳን በወቅቱ አልገነጠልም ቢል እኛ እንቀበለው። ምክንያቱም መገንጠል አለባቸው። ሲገነጠሉ ቢያንስ እንደው የታሪክ እንደው ትስስር አይኖረን። እኛስ ምን በልተን እናድራለን? ቤት በኩሉ የኛ ጉሮሮስ እንዴት ይዘጋል? መደራደር እኮ አለብሽ። የሀገር ህልውና እኮ እንደዛ ነው የሚቀጥለው። ክሬሚያን እንዴት ነው ቅድም በተደጋጋሚ እዚህ ቤት አንስተናል። ክሬሚያን እንዴት ነው ራሻ ክሌም የምታደርገው? አትሊስት መገንጠላችሁ ካልቀረ የተቀረው የኢትዮጵያ ህዝብ እኔም ያለሁበት እኔም የምቀርበት የኢትዮጵያ ባህር በር ያስፈልገዋል። በሺዎች ኪሎ ሜትር ላይ ከተዘረጋው ባህር በራችሁ ላይ ይሄንን ፓርት ትታችሁልኝ ውጡ።
ማለት ይቻል ነበር። መደራደር ይቻል ነበር። በዓለም አቀፍ ሕግ ይቻል ነበር። ምንድነው የሚለው? የኢትዮጵያን የባህር ለዘመናት የዘለቀ የባህር በር ጥያቄ ለመመለስ ተገቢ ስለሆነ ጥያቄው ፍትሃዊ ስለሆነ ኤርትራ በኮንፌዴሬሽን ከኢትዮጵያ ጋር ተሳሰርኩ ነው የተባለው። ኮንፌዴሬት ሲደረግ ያ ኮንፌዴሬሽን ያፈረሰበት መንገድ የኃይለ ሥላሴ መንግስት ትልቁ ስህተቱ ነው። ዲፕሎማቲክ ፌለሪቲ የሚባለው አንደኛው እሱ ነው። ያ ፌዴሬሽን ወር ኮንፌዴሬሽን ባይፈርስ ኖሮ የኤርትራ ነጻነት እንቅስቃሴ ባልተጀመረ፣ ያ እንቅስቃሴ ባይጀመር ኖሮ አሁን የገባንበት የባህር በር እጦት ላይ ባልመጣን ነበር። የመንግስትነት ባህሪ ነው ኃይለ ሥላሴ የሚያሳዩት ደርግም። ምክንያቱም የባህር በር ኢትዮጵያን መንፈግ ሉዓላዊነት ማሳጣት እንደሆነ ስለገባቸው ይሄንን ያልገባው ደንቆሮ ሁሉ ተነስቶ፣ መሀይም ሁሉ ተነስቶ፣ የፊደል ሽፍታ ሁሉ ተነስቶ ስለ ሌላ መመኘት ላይ ያስተምረኝ ኢንታየር እድሜያቸውን አይደለም እንዴ በዚህ ውስጥ የቆዩት። አሁንማ ባድመም ተሰጥቷቸዋል በጊዜው። አሁን የትግራይ አይደለም ማለት ተጀምሯል። በትግራይ ተወላጆች ዘንድ እንደዚህ አይነት ነገሮችን እያየን ነውና ይሄ በራሱ ከሻዕቢያ ጋር የጀመሩትን ግንኙነት ላለማጣት የሚደረግ ነገር ነው ወይስ በትክክልም አምነውበት ነው ፈርሞ መስጠታቸውን በጊዜው? የኤርትራ መንግስት የፈለግሽውን ነገር አይደለም የፈለገውን ነገር ሁሉ መውሰድ የሚችልበት አውድ እስከሌለ ድረስ የኤርትራን መንግስት ኦንቦርድ ማምጣት አትችይም። የፈለገውን ነገር መስጠት አለብሽ። የፈለግሽውን አይደለም የፈለገውን ነገር ሰሙኤር አዲግራትን ከጠየቀሽ መቀሌን መመረቅ አለብሽ። የኤርትራ መንግስትን ለማስደሰት ከፈለግሽ የኤርትራ መንግስት አክቲቪስቶቹ እንዴት ነው የትግራይን ህዝብ የሚስሉት ከተባለ ይህንን ቪዲዮ መመልከት በቂ ነው። የሆነ የሚባል አባባል አለ። ተረት እንኳን ብዙ አይደለም ጎበዝ አይደለሁም። በእርግጥ ግን የምትሸፋፈነው ሳይኖራት ምናምን ነገር የሆነ የሚባል ነገር አለ። ካይንድ ኦፍ ለዛ ነገር እንደው ለሰላሙ እንቅረብ ከእንደነዚህ አይነት የደነዘዙ ሰዎች እኛ እንሻለን ይሆናል ብለን አወል ሲሄድ ኢኒሼቲቭን ወስዶ ትግራይ ድረስ ሄዶ ከትግራይ አክቲቪስቶች ጋር ሰላም ለማድረግ ሞከረ። በእርግጥ እንደዚህ አይነት ሰዎች ግን ብሉ ነገር ይላሉ። ለእንደዚህ አይነት ሰዎች ሰላሙ ይቅርብን ትግራይ ጄኖሳይድ ተፈጽሟልና ያን ነገር የማታምኑ እኛ ሰላም አንፈልግም ካልክ ጥርግ በል ነው የምለው እኔ። ጥርግ በል ለምነህ ትመጣለህ እንጂ ለምን ወደ አንተ የሚመጣ ሰው እንደሌለ ማወቅ አለባቸው። እንደዚህ አይነት የማይረቡ ሰዎች ናቸው። በኢትዮጵያና በኤርትራና በትግራይ በኩል እየመጣ የተቸገረው የትግራይ ህዝብ ነው። እንደነዚህ ደረቅ የሆኑ ሰዎች ሆነው ነው እንጂ ያለባቸውን መከራና ችግር እኮ ላላቀቅላቸው የሚችለው እኮ የኤርትራ መንግስት ነው፣ የኤርትራ ህዝብ ነው። በግልጽ መሬት እየቆፈሩ እየበሉ ያሉ ህዝቦች ናቸው በአሁን ሰዓት። ከዚህ በምን አይነት መልኩ እንገላገል? ደጀን የሆነው የኤርትራን መንግስትና የኤርትራን ህዝብ ደፍረን ተጣልተን የሁሉ መከራና ችግር ወረደብን ብለው ማሰብ መቻል ነበረባቸው። አለበለዚህ አሁን በኤርትራ በኩል ሰላም ስለመጣ የኤርትራ ሰላም የመጣው ከትግራይ አብይ አህመድ ሊወራቸው ስለፈለገ እኛን እንድናገዘላቸው ፈለገው ነው የሚሉ በጣም ጠባቢ ሆኖ አስተሳሰብ አላቸው። ትናንትና ትግራይ፣ ኦሮሞም፣ አማራውም፣ ሶማሌውም፣ ደቡቡም ምንም ተደራርበው መጥተው ኤርትራ ምንም ያላደረጉ ህዝቦች አሁን ትግራይ ብቻ ከኤርትራ ጋር ተደርባ ምን ሊያመጣ ይችላል? ምን የሚፈጥረው ነገር አለ? ትናንትና የእነሱን ጥገኝነት የእነሱን ፍቃድ ማነው ድጋፍ አልፈለግንም፣ አሁንም አንፈልግም። በእንደዚህ አይነት ራሱ የሚያም ትግራዋይ ካለ እኔ ሸለፈቱን ሰብስቦ ይጥፋ ነው የምለው። እንደውም እንደዚህ አይነት አካባቢ ከፊለታችን ባይቆም መልካም ነው። ምን አለ መሰለህ ዴቭ፣ ቅድም እንዳልኩት ነው። አሁን የተናገርከው ራሱ እነሱ ወደሚፈልጉት መንገድ እየወሰዱ ነው ማለት ነው። አሁን አምቼ ጽፋላ አለች ወይ ደግሞ ዶክተር ዮናስ የምትለብሰው የላት የምትከናነበው አማራት ይላል። ወይ ደግሞ አማራ እንደሚተርከው አንቺም ቂጥ ሆነሽ ፓንት አማረሽ እንደማለት ነው። አንቺም ቂጥ ሆነሽ ፓንት አማረሽ እንደማለት ነው። እና ምን ለማለት ፈልጌ ነው? ኤግዛክትሊ እነሱ ወደ ፈለጉት መንገድ አንተም እየሄድክ ነው። ምን ማለት ነው? እነዚህ ሰዎች የትግራይንም ህዝብ አይወክሉም። እንደ አንድ የትግራይ ዜጋ ወይ ደግሞ እንደ አንድ የኤርትራው ዜጋ አስተያየት መስጠት፣ ጥያቄ ማንሳት እንደዚህ ይችላል። when it comes አንድን ሀገርና አንድን መንግስት ጄኖሳይድ ፈጽማችሁብናልና መጀመሪያ እሱን እመኑ ወይ ደግሞ እሱን ተቀበሉ ካለ አንድ ማንኛውም ትግራዋይ ነው የምልህ ያለው ማንኛውም ትግራዋይ እቺን የሚል ከሆነ ወይ ፈሪ ነው ወይ ደግሞ ትግራዋይነቱን መጽሐፍ ቅዱስ ላይ በኩርናውን ሸጠ እንደሚለው ትግራዋይነቱን የሸጠ ነው። ወይ ፈሪ ነው። አይ ደፋር ነኝ ካለ ደግሞ ድፍረቱ ትግራይነቱን ሽጦ ከትግራይ ውጭ ነው።
ከኤርትራ ጋር የሚኖረን ግንኙነት አትሊስት ትግራይ ውስጥ ጄኖሳይድ መፈጸሙን ሪኮግናይዝ ማድረግ አለባቸው የሚል ሐሳብ ይሰነዝራል። ጀስት ሪኮግናይዝ ማድረግ አለባቸው የሚል ጥያቄ ነው ልጁ ያነሱ። የምትለብሰው የላት የምትከናነበው አማራት ከማለት ይጀምሩና ብዙ ነገር ይገልጿቸዋል። ቱ ዲስ ኤክስቴንት ነው የሚናቁት። ማደግደጋቸው መርመጥመጣቸው ያመጣባቸው ጣጣ ነው። ግን ዋናው መሰረታዊው ነገር የጊዜያዊ መስተዳድሩ ፈንክሽን ማድረግ ያለበትን ግዴታውን መወጣት ያለበት አንደኛው መሰረታዊ ነገሮች አሉ። የገባባቸውን ኮሚትመንቶች አንድ ሁለት ብሎ መፈጸም አለበት። የትግራይ ህዝብ ሰላም እንዲያገኝ ከተፈለገ፣ የትግራይ ህዝብ እረፍት እንዲያገኝ ከተፈለገ፣ ኢትዮጵያ እንደ ሀገር እረፍት ማግኘት እንድታገኝ የሚፈለግ ከሆነ አንድ ሁለት ተብሎ እንደዚህ አይነት ድንቁርና በቀድደው አፋቸው እየወጡ የሚደሰኩሩ ሰዎችን አደብ ማስያዝ አለበት። እነሱንም አሁን የግለሰቦች ተላላኪ በማድረግ በተለይ ደግሞ የአቶ ጌታቸው በጠቅላይ ሚኒስትሩ መሾምም እስካሁን ድረስ ህወሓት ቤት በሽታ ሆኗል። ሌላው ቀርቶ ስለ እነሱ ሲያወድሱ ሲያሞግሱ የሚውሉ ነፍሳቸውን የሸጡላቸውን ኢትዮ ፎረሞች ሳይቀር በመግለጫ ኮንነዋል። ትላንትና የነጌታቸው ቡድን ማድረግ ተጀምሯል። እነሱን የሚቃወም ሁሉ የአቶ ጌታቸው ረዳ ቡድን ተብሎ የካሃዲ ብሔራዊ ክደት የፈጸመ ቡድን ስብስብ ተብሎ መጠራት ጀምረዋል። እንደዚህ አይነት ነገሮችም እየመጡ ነው። ህወሓት ቤት እንግዲህ የተቃወሙ ሁሉ የአቶ ጌታቸው ረዳ ቡድን ተደርጎ እየተወሰደ ነው እና እንደዚህ አይነት ነገሮችን እንዴት ትመለከታቸዋለህ? በተለይ ደግሞ ኢትዮ ፎረም ላይ ያወጡትን መግለጫ በጣም መነጋገሪያ ሆኗል። ዛሬ ላይ በተለይ ጠዋት አካባቢ የነበረውን ጽሁፍ ስንመለከት ነበረ። ጀነራል ታደሰ ወረደ በጦርነት ውስጥ ያደጉ ሰው ናቸው። ቢያንስ እነዚህ የተፈጠሩ ስንጥቃቶችን የመጠገን እንኳን ሙከራ ማድረግ ነበረባቸው። በህወሓት ቤት ውስጥ ያሉ ስንጥቃቶችን ማስተካከል ነበረባቸው። ምክንያቱም ያ ስንጥቃት ገደል ሆኖ የትግራይን ህዝብ እንዳይበላ፣ ዳግም ክልሉን ወደ ጦር ቀጠናነት እንዳይመልሰው። ምክንያቱም የከፋ ጦርነት ነው ሊሆን የሚችለው ስቴክ ሆልደሩ የበዛበት አንኮንትሮል የሆነ ቦርደር ያለበት አካባቢ ስለሆነ የተለያዩ ስቴክ ሆልደሮች ገብተዋልም እየገቡም ነው። የኤርትራ ደህንነቶች ገብተዋል ከተባለ የቲፒኤልኤፍ ሁለት ቦታ የተሰነጠቀው ቲዲኤፍን በሁለቱም ቦታ ተሰንጥቋል ማለት ነው። ስለዚህ ይሄ ሁሉ ነገሮች ጦርነት ውስጥ የሚመጣ ከሆነ የፌዴራል መንግስቱ ኢንቮልቭ ባያደርግበትም እንኳን እዛው እርስ በርሶ 4-5 ጎራ ሆኖ የሚዋጋ የትግራይን ህዝብ ከፍተኛ ዋጋ የሚያስከፍል ገደል ሊሆን ነው ማለት ነው። ይሄ ስንጥቃት ዛሬ በጊዜ ያልተጠገነው ስንጥቃት የብዙ ሺዎችን የትግራይ ህዝብ ህይወት የሚያመሰቃቅል ገደል ሊሆን ይችላል። ስለዚህ ይሄንን እንደ ሽማግሌ ቢያንስ ቁጭ አድርገው ማደራደርና ማስማማት ይጠበቅባቸዋል። ምክንያቱም ብዙ ዲሊቨር የሚያደርጓቸው ስራዎች እንዳሉ ሁሉ ራሳቸውም ኢኒሼቲቭ እየወሰዱ በታጠቀው ኃይል አሁንም ወደ በረሃ እየወረደ ያለ ኃይል አለ። ምን ለማድረግ? ህወሓትን ለመታገል። ለምንድን ነው ህወሓትን ለመታገል በረሃ የወረደው? የአዳራሹ መፍትሄ እድል ስላልተሰጠው። ምክንያቱም አካታች ብታደርጊው፣ ሪፕሬዘንታቲቭ ብታደርጊው፣ ወካይ ብታደርጊው ኖሮ ሐሳቡን እዛ የሚገልጽበት የነበረውን አማራጭ ስዘጊበት ወደ በረሃ መውረድን አማራጭ አድርጓል። ለአቶ ጌታቸው ረዳን ማስተናገድ ያልቻለች መቀሌ፣ ፕሮፌሰር ክንዲያን ማስተናገድ ያልቻለች መቀሌ፣ እንደ የተለያዩ እሳቸውንና እሳቸውን መሰል የሆኑ ፖለቲከኞችን ማስተናገድ ያልቻለችው መቀሌ ለኤርትራ ደህንነቶችና አክቲቪስቶች መናኸሪያ ከሆነች ጤናማ አለመሆኑ ማሳያ ነው። ስለዚህ እነዚህ ነገሮችን ካላስተካከሉ የፌዴራል መንግስቱ ቢፈልገውም ባይፈልገው ይፈልጓል ብዬ አላምንም። ግን ባይፈልገው ይፈልጓል የሚሉን ካሉ ደግሞ ቢፈልገው የትግራይ ክልል ለትግራይ ህዝብ ዳግም የደህንነት ስጋት ወደ መሆን ነው የምትሄደው። ስለዚህ ቢያንስ ወደ ወረቀቱ መመለስ አለባቸው፣ ወደ አዳራሹ መመለስ አለባቸው፣ ወደ ራሳቸው ማየት መጀመር አለባቸው። ወደ አንዳርጋቸው ጽጌ ጉዳይ እንሂድ። አንዳርጋቸው ጽጌ እንግዲህ አንዳንዴ ብቅ ብለው ስሜታዊ በመሆን ሀሳቦችን ይሰነዝራሉ። በተለይ ደግሞ እሳቸው ፋኖ እንደሚፈልጉት አልሆነላቸውም። አደረጃጀቱም አካሄዱም ብዙ እንደ ልባቸው የሆነላቸው አይመስልም። ሲናገሩ ትንሽ ስሜታዊ የሆኑበት ውይይት አይተናል። ቀደም ሲልም እንግዲህ የመጡ እንደዚህ አይነት ነገሮች ሲኖሩ አደረጃጀቱን እኛ በውስጥ ቢያናግሩን እናማክራለን፣ ሀሳብ እንሰጣለን ይሉ ነበር። እንግዲህ ከሰሞኑ በጎጃም አካባቢ
ደረሰ በፋኖ ታጣቂ ኃይሎች ላይ የደረሰን የድሮን ጥቃት ንጹሃን ተብሎ ሲዘገብ ነበር በየሚዲያው። እንግዲህ ሲሞት ንጹሃን ነው፣ ቆሞ ሲዋጋ ደግሞ ፋኖ ነው የሚሆነው። ሰዎችን ለማደናገር እየተጠቀሙበት ነው የሚገኙትና በዚህ ጉዳይ ላይ ጥያቄ ተነስቶላቸዋል። በተለይ ደግሞ ለሞቱ ሰዎች የሚበራ ሻማ የሚደረግ ያዘን መግለጫ እኔ አይመቸኝም። እንደዚህ አይነት ጥቃቶች ሲፈጸሙ ማዘን የለብንም። ይልቁንስ ምን መደረግ እንዳለበት እኔ ያውቃለሁ፣ የሚያማክረኝ ካለ የሚል ነገር መነጋገር ይቻላል ብለዋል። እንግዲህ የሐማስ ጉዳይ ተነስቷል። ዛሬ ዋና ዋና ነጥቦች እናንሳ። ሐማስ በምሳሌነት እዚህ በፋኖ ትግል ውስጥ መጥቷል። በዚህ ውይይት ህዝቡ መሮት በቃ በዚህ ሁኔታ መቀጠል አንችልም፣ ጦርነቱን አቁም ብሎ እየተቃወመው ነው ሐማስን ይላሉ። ከፋኖ ጋር እንዴት እንየው ይላቸዋል ጋዜጠኛው ጠያቂ ፋሲል የኔ ዓለም ነው። የፋኖን ትግል ወደዚህ እናምጣው ብሎ አንድ ጥያቄ አንስቶላቸዋል። ፋኖ ከዚህ ምን ሊማር ይችላል የሚል ነገር አንስቷል። በተለይ ደግሞ ህዝቡ እንደምታየው እየተማረረ ነው በየጊዜው። ጦርነት መቆም አለበት፣ እኛ ሰርተን መኖር አልቻልንም፣ ገብተን መውጣት አልቻልንም እያለ ህዝቡ ስቃዩን እየተናገረ ነው ያለውና ሐማስን መቃወም ጀምሯል ህዝቡ። የፋኖን ደግሞ በዚህ ውስጥ እናምጣውና ይላል። እንግዲህ መንግስት ጦርነቱን አራዝሞ ህዝብ ፋኖን እንዲሰለች እያደረገ ቢሆንስ ያለው የሚል ነገር ያነሳላቸዋል። አቶ አንዳርጋቸው መንግስት ጦርነቱን በአጭር ጊዜ ጨርሳለሁ ብሎ ነበር የገባው፣ ነገር ግን እንዳሰበው አልሆነለትም። የተራዘመ ጦርነት አድርጎ መቀጠል ነው የሚፈልገው አሁን ላይ ባለው አቋም፣ ነገር ግን እዳውን ወደ ፋኖ አድርጎታል ይላሉ። አንድ ቪዲዮ እንመልከትና አንተም ሀሳብ ትሰጥበታለህ። እሱ እንደ ደፈጣ ተዋጊ ጦርነት አራዛሚ እና እዳው የማሳጠር እዳው የፋኖ እንዲሆን አድርጎታል ያለው። አሁን በምትልበት ሁኔታ ከቀጠልን እሱ መጨረስ እንደማይችል ስለሚያውቀው በተቻለ መጠን ማራዘም ነው ስትራቴጂው። ስለዚህ አሁን ይሄ እዳ ለማን ላይ ወድቋል? እንደ መንግስት ማሰብ ያለበት። ምክንያቱም ብዙ ቦታዎች እኮ ተቆጣጥሮ እንደ መንግስት እየሰራ ነው እና የትምህርት ነገር የማቅረብን የጤና አገልግሎትን የመስጠትን አስተዳደር የማስፈንን ስራ እኮ ብዙ ቦታዎች ላይ ፋኖች እየሰሩት ነው ያለው። እንደ ሌሎች ደፈጣ ተዋጊዎች እኮ የያዙትን ባንክ የማይዘርፉበት በመንግስትነት ስሜት ስለሚሰማቸው የድሮ ደፈጣ ተዋጊዎች እኮ መንግስትን ለማዳከም የመንግስት ቁጥጥር ስር ያሉ ባንኮችን ንብረቶችን ሁሉ ይዘርፋሉ። ፋኖች ወደዛ ያልሄዱበት ምክንያት እነሱ እንደ መንግስት እንደውም አውዳሚ ስራ እየሰራ እንደ ደፈጣ ድሮኑን እንደ ደፈጣ ተዋጊ አይነት ባህሪ ባለው መንገድ ህዝብ መጨረስ፣ ትምህርት ቤቶችን በማውደም ክሊኒኮችን በማውደም ነፃ እንቅስቃሴ እንዳይኖር በማድረግ ጦርነት በማራዘም በማጎሳቆል ህዝብ አስመርሬ የህዝብ ምሬት መንግስት ላይ ህዝብ እንዲነሳ ገሬላዎቹ እናደርጋለን ብለው እንደሚያስቡት በገሬላዎቹ ላይ በደፈጣ ተዋጊዎቹ ላይ ህዝብ እንዲነሳ አደርጋለሁ የሚል እቅድ አውጥቶ እየተንቀሳቀሰ ነው። ምንም ጥያቄ የለውም ያለው። ይሄ አሁን ምን አድርጎታል ያለው? ይሄንን አይነቱን ስትራቴጂ ትግሉን ጦርነቱን የማራዘምን ስትራቴጂ የማሳጠር ኃላፊነት በፋኖች ላይ ነው የተጣለው ያለው። ይሄንን ለማሳጠር የሚያስችል ስትራቴጂና ታክቲክ ነድፎ እየተንቀሳቀሰ ነው ወይ ፋኖ ነው ትልቁ ጥያቄ። እንግዲህ አስተዳደር የማስፈን ስራን በብዙ ቦታ ፋኖች እየሰሩ ነው ያሉት ይላሉ። በዚህ ቪዲዮ እንዳየ ነው ትምህርትን፣ ጤናንና ባንኮችን እያስተዳደረ መሆኑን ጠቅሰዋል። እንግዲህ ባንክ ከመንግስት ፍቃድ ውጭ ማንም ሊያስተዳድረው እንደማይችል የሚታወቅ ነው። እሳቸው ይሄ አይጠፋቸውም። የጤናና የትምህርቱን ጉዳይ ግን በስፋት እንደው ትንሽ ሀሳብ ብንሰጥበት ብዙ ብለናል ከዚህ ቀደም። ከ9 ሚሊዮን በላይ ህጻናት አማራ ክልል ውስጥ ትምህርት እንዳይማሩ ተደርጓል። የትኛው ቦታ ነው ፋኖ ትምህርት እየሰጠ ያለው? ጤናም ቢሆን በየጤና ጣቢያው በመግባት ስብሰባ በማድረግ ጤና ጣቢያውን በማወክ በመዝረፍ ሐኪሞችን በመግደል ይሄንን ሁኔታ ሲያደርግ ነው፣ ይሄን ድርጊት ሲፈጽም ነው እንግዲህ የነበረው ፋኖ። የቱ ጋ ነው መልካም አስተዳደር ሲሰጥ ያለው ፋኖ? እሳቸው የሚያውቁት ሌላ አማራ ክልል አለ ወይስ እኛን ያመለጠን ነገር አለ? ከየት አመጡት አቶ አንዳርጋቸው ጽጌ ይሄንን ጉዳይ ብለህ ታስባለህ? ምናልባት ፕሮፓጋንዳም ቢሆን የሆነ ተቀባይነት ያለው ፕሮፓጋንዳ ማድረግ ይቻላል። ነገር ግን እነዚህ ጉዳዮች ከየት መጡ? ትምህርቱ፣ ጤናው፣ ባንኩ ፋኖ እጅ ነው ተብሏል። ይህንን ነገር እስቲ ሀሳብ ስጥበት። የራሳቸው ፕሮፓጋንዳን ቪክቲም የመሆን ስሜት ነው ያየሁባቸው። ምክንያቱም ወዳጄ ኤርሚያስ ይመስለኛል በትላንትና ምሽት ባስተላለፈው አንድ እንትን ላይ እሳቸው ውሸታም ላለመባል አይዋሹም የሚለውን ብራንድ ክሬት አድርገዋል ለራሳቸው።
እኔ አልዋሽም የሚል ተደጋጋሚ ብዙ ቦታ ስለሚሉ በአማራ ክልል ውስጥ ብዙ ነገሮችን እና አስረስ የሚሉትን እነ ዘመነ የሚሉትን እነ ምሬ የሚሉትን ወር ሌሎቹ እነ እስክንድርን ጨምሮ የሚሉትን ነገር ላለማመን እና እነሱ የሚሉትን ላለማለት ተጠንቅቋል የሚል ነገር ተጠቅሞ አይቻሉ። ለእኔ አይደለም እሳቸው የሚሉትና አስረስ የሚሉት የሚለው ላይም ኦልሞስት ፓራላል ነው የሆነው። ፓራላል ብቻ ሳይሆን የተጣበቀ ነው የሆነው። ምን ለማለት ነው? ለምሳሌ እሳቸው እዚህ ውስጥ ያነሳሉ። አስረስም በሆነ ጊዜ ላይ ስለ ፋኖ ሲናገር የምስራቅ አፍሪካ ከፍተኛ ኃይል ፈጥረናል ይላል። እሳቸውም በዚሁ ቆይታቸው ላይ የምስራቅ አፍሪካ ውስጥ አሉ ከተባለ ኃይሎች ቀዳሚው ፋኖ ነው የሚል ነገር ያነሳሉ። አስረስ ኦልሬዲ እኛ ክልሉን 90% 80% በላይ ይልና በላይ ካልን ከ80% በላይ ካልን 95% ድረስ እኛንን ክልሉን አሰ ዲፋክቶ ገቨርንመንት እያስተዳደሩ ነው ያለነው። የማስተዳደራችን መገለጫ ደግሞ ትምህርት፣ ጤና፣ የህዝቡ ሶሾ ኢኮኖሚክ አክቲቪቲ እንዳይስተጓጎል እያደረግን ነው። ባንክ ሴክተር ሰርቪስ እየሰጠን ነው እና ይላል። ይህንን በተመሳሳይ አቶ አንዳርጋቸው ይሉናል። ስለዚህ ወዳጅ ኤርሚያስ እንዳለው እንትን አይደለም ያንን ላለማመንና ያንን በማመን የሚፈጠር ዋጋ ላለመክፈል ሲጥሩ አላየሁም። እዚህ ላይ የራሳቸው ለፕሮፓጋንዳ ብለው ያወሩትን ነገር የማመን ነው ያየሁበት። ማለት እኛ ከምናውቀው ክልል ውጭ አማራ ክልል የሚባል አለ ማለት በሪፖርት በተለያየ ከ9 ሚሊዮን ያላነሰ ህዝብ ወር ከ7 ሚሊዮን ያላነሰ ህዝብ ወር ከ5 ሚሊዮን ያላነሰ ህዝብ እየተባለ በተለያዩ ሪፖርቶች የሚቀርበው ከትምህርት ውጭ ያሉ ህፃናቶች ናቸው። እንግዲህ ማቀው ወይስ የታጣቂዎች ስልጠና የሚሰጡባቸውን ትምህርት ቤቶች ነው ትምህርት አገልግሎት እየሰጠን ነው እያሉ ነው ያሉት። ቢያንስ ባንክ አገልግሎት ለመስጠት እንደ ቅድመ ሁኔታ የሚያስፈልጉ ከሁለት ሶስት ነገሮች መዘርዘር ይቻላል። መብራት መኖር አለበት፣ ኢንተርኔት መኖር አለበት፣ ናሽናል ባንክ እውቅና መስጠት አለበት የባንክ አገልግሎት ለመስጠት። እነዚህ ሶስቱን ነገሮች ማን ነው እያቀረበ ያለው? ፋኖ ነው። እነሱ እንደሚሉን ፋኖ ነው ማለት በዚህ ደረጃ ማበድ አይቻልም። እውነቱን ለመናገር ይሄ የእብደት ክላይማክስ እኮ ነው። በቃ ይሄ በተደጋጋሚ ፕሬዚደንት ኢሳያስ ናቸው ፋንታሲ የሚሉ ቃል ደጋግመው ይጠቀማሉ። ከዚህ በላይ ቅዠታምነት የለም። እውነቱን ለመናገር የፌዴራል መንግስቱ የባንክ አገልግሎቶች እንዲሰጡ ሲስተሙን ከለቀቀ መንግስት እዛ አካባቢ ላይ አለ ማለት ነው። ፋኖ ባንኮችን የማይዘርፍ ብሎ ይላሉ አንዳርጋቸው። ባንኮችን የማይዘርፍበት ምክንያት ትምህርት እንዳይቋረጥ የትምህርት አገልግሎት የሚሰጥበት ምክንያት የጤና ባለሙያዎችና የጤና አገልግሎት እንዲሰጥ የሚያደርግበት ምክንያት is because de facto government ስለሆነ ሆኖ እየሰራ ነው። አሁን የመንግስትነት ግዴታ ድርሻ ወስዶ እየሰራ ነው። ዳስዋት አስረስ እያለን ያለው ይሄ ነው። ተመሳሳይ አንድ መፍትሄ ለተለያዩ ችግሮች ሁሉ ለብዙ ችግሮች እንደ መፍትሄ ሆኖ ሊያገለግል አይችልም። ለምሳሌ አህያን ጥጥ የተሸከመች አህያና ጨው የተሸከመች አህያ ውሃ ውስጥ ቢንከባለሉ አንዱ ጭነቱ ይቀልለታል፣ አንዱ ጭነቱ ይጨምርለታል። ምክንያቱም ጨው የተሸከመችዋ ጨው ይሟሟና ክብደቱ ይቀንስላታል። ጥጥ የተሸከመችዋ ደግሞ ጥጡ ውሃውን አብዞርብ ያደርግና ተጨማሪ ጭነት ይፈጥራል። ለተመሳሳይ ለተለያየ ችግር አንድ አይነት መፍትሄ ነው ይዘው እየመጡ ያሉት። ይሄንም ማለታቸው ሳይሆን እጅግ አስቀያሚው እንትን የአማራ ህዝብ 80 90 95% ድረስ እነሱ በሚያስተዳድሩት አካባቢ ምን አይነት ሁኔታ ውስጥ ነው የሚኖረው? ሰላም፣ ደህንነቱ፣ ጸጥታው ተጠብቆለት እየኖረ ነው። ቃል በቃል ነው የሚሉት። 90% ሰላም የሆነ ክልል ነው የአማራ ክልል ዛሬ። እነሱ የሚሉ ሰላምና ጸጥታው ተጠብቋል እንግዲህ ከተባለ 90% 95% ድረስ ከደፈሩ ቁጥሩን 95% የአማራ ክልል በእነሱ ዲፋክቶ አድሚኒስትሬሽን ስር ሴፍሊ ኤግዚስት እያደረገ ነው። አሁን ሴፍ ነው። ምንም ጦርነት የለም። ሰላም ነው። ህዝቡ ወጥቶ ይገባል፣ አርሶ ይበላል፣ ነጋዴው ይነግዳል፣ አስተማሪው ያስተምራል፣ ተማሪዎች ይማራሉ። በ95% አማራ ክልል ውስጥ ይሄ ነው በራስሽ ፕሮፓጋንዳ ቪክቲም መሆን ማለት። ይሄ በቃ አንዳንዴ ካረጁ አይበጁ አይነት ነገር አላለም። አንዳንዴ አቶ አንዳርጋቸው ጽጌ የህወሓቱ ስብሐት ነጋ ህወሓት ቤት ውስጥ ስብሐት ነጋ እንደሚጠሩት የአማራ ትግል ውስጥም የስብሐት ነጋን ሚና ለመጫወት የመጡ ሰው ናቸው የሚል ነገር አለ። እሳቸውም ያነሳሉ። ቲፎዞ እና እንዲህ ጥላቻ ያለባቸው ሰዎች ናቸው ትግሉን የሚከፋፍሉት ይሉና እኛ የምንናገረውም እንዳይሰማ የሚሆነው ከዚህ አንጻር ነው ይላሉ በተደጋጋሚ ሚዲያ ላይ ሲመጡ። ማለት አፍሪካን ፕሮቨርብ አለ አይደለም? አንዳንዴ
ማለት ሁሉም ሽማግሌ አይከበርም። ሽማግሌነት ይዞ የሚመጣው እውቀት፣ ይዞ የሚመጣው ብስለት፣ ይዞ የሚመጣው መካሪነት፣ ተውባይነት፣ ሰላም ወዳድነት ምናምን አለ። ሽምግልና ሲባል የግድ ሰላም መውደድ አለብሽ። ምክንያቱም በብጥብጥ ውስጥ ሸሽተሽ አታመርጭም፣ አባረሽ አትይዥም፣ ብዙ ነገር ስላለ ማለት ነው። ግን በአፍሪካን ፕሮቨርብ ውስጥ ደግሞ ምንድነው ሁሉንም ሽማግሌ ነው ብሎ ማክበርም ደግሞ አንዳንዴ ተገቢ ያለ። ምክንያቱም የመንደር ኢዲየት ሁሉ ማርጀቱ አይቀርም፣ የመንደር ፈሪ ሁሉ ማርጀቱ አይቀርም። ስለዚህ ለእኔ እስከሚገባኝ ድረስ አቶ አንዳርጋቸውና ኢቭን ከአቶ ስብሐት ጋር ኮምፔር ማድረግ ራሱ ለእኔ አሁን እውነቱን ለመናገር ኢትስ አንፌር። ለአቶ ስብሐት አንፌር ነው። አቶ አንዳርጋቸው ከአቶ ስብሐት ጋር ስቲል አቶ ስብሐት ባላቸው ሄልዝ ኤንድ ሜንታል ስታትስ ሂዝ ዱይንግ ቤተር ዳን አንዳርጋቸው። እውነቱን ለመናገር የአቶ አንዳርጋቸው ማን ነው ባለፈው ከበረሃ ምን ይዘው እንደመጡ አናውቅም ምናምን ለህዋቶች እንደተባለ ሁሉ አቶ አንዳርጋቸው ከበረሃ ሲመጡ ከእስር ቤት ሲወጡ ምን እንደተጣባቸው አይታወቅም። ጭንቅላታቸው ኮምፕሊትሊ አርጧል። አቶ አንዳርጋቸው በመጡበት ሚዲያ ላይ አንድ አዲስ ነገር ተናግረው አያውቁም። አዲስ ነገር ምንም የተናገሩት ነገር የለም። ሌላኛው መምጣት ያለብን በዚህ ኢሹ ስለተነሳ እዚሁ ነክቼልህ የቢቢሲ ሪፖርት በጽሁፍ ውስጥም ዲስፕሌይ ተደርጎ ስላየሁት በቪዲዮ ውስጥም ዲስፕሌይ ተደርጎ ስላየሁት የቢቢሲ ሪፖርት በሆነ አካባቢ ላይ በተወሰደ የድሮን ጥቃት ቦታውን አልያዝኩም እንትኑን በድሮን ጥቃቱ በመቶዎች የሚቆጠሩ ሲቪሊያን ተገደሉ የሚል ሪፖርት ነው እንግዲህ ቢቢሲ ሰራ ብለው እዚህ ፕሮግራም ላይ ያቀረቡት። በተወሰነ ደረጃ ቪዲዮ ላይ ያስቆምኩ ጽሁፉን ስላየሁት ጽሁፍ ውስጥ ያሉ ሜን ፖይንቶችን ማንበብ እንትና ይቻላል። የተወሰነ ደረጃ አስክሬኖችን አነሳን ይላሉ። አስክሬኖችን አንስተን በሶስት ጉድጓዶች ውስጥ ቀበርናቸው ይላሉ። እንግዲህ ታጣቂዎች እዛ ውስጥ የሉበትም፣ ቢኖሩ ኖሮ እናይ ነበር ይላል። ማለት እዛው ከተማ ነዋሪዎች ሲቪሊያን ከሆኑ የተጎዱት ለምንድነው 100 ምናምን ሰው በሶስት ጉድጓድ ውስጥ የሚቀበረው? ሲቪሊያን ከሆኑ ምክንያቱም ሁሉም የየራሱን ይወስዳል። ሁሉም የየራሱ ቤተ ዘመድ፣ ወላጅ፣ እናት፣ አባት፣ ወንድም፣ እህት አለው። ሁሉም የየራሱን ወስዶ ለምን አልቀበረም? መለየት አልተቻለም በድሮኑ ጥቃት ምክንያት ከተባለ ታጣቂ ከሆነ ታጣቂዎችን መለየት እንችል ነበረ ብለውናል። ይሄ ባያዝድ የሆነ ሪፖርት ነው። በዚህ ሰሞን የተደረጉ የድሮን ጥቃቶች ደግሞ ከዚህ በፊት ከነበሩት they were more accurate ነው፣ more on target ነው። ለዛ ነው የታጠቀውን ኃይል በዚህ ደረጃ ድንብርብሩን ዝርክርክነቱን ያወጡት። አሁን መሸፈን ያልተቻለው ደካማነታቸውን መሸፈን ስላልተቻለ በተቻላቸው መጠን ለታጠቀው ኃይል በሲቪሊያንስ ማልቀስ ነው የተጀመረው። በተደጋጋሚ ብለን ሲቪሊያኖች አይጎዱም ማለት ሲቪሊያኖች ይጎዳሉ። ቢኮዝ ይሄ ጦርነት ሲቪሊያን ውስጥ የመሸጋ ኃይል ባለበት፣ የሲቪሊያን ኢንፍራስትራክቸር ውስጥ የመሸጋ ኃይል ባለበት፣ እዚህ ቪዲዮ ላይ እንደሚታየው መሰብሰቢያቸውን የሲቪሊያን ተቋማት ውስጥ ባደረጉ፣ ትምህርት ቤቶች፣ የጤና ጣቢያዎች ውስጥ ምሽግ ባደረጉበት ሁኔታ በእንደዚህ አይነት ሁኔታ ውስጥ እስካሉ ድረስ ሲቪሊያኖችና መሰረተ ልማታቸው አይጎዳም ማለት አይቻልም። አቶ አንዳርጋቸው በተለያየ ጊዜ በትግራይ ጦርነት ጊዜ ለምሳሌ ሲናገሩ የነበረው there is collateral damage የሚሉት ነገር ነበር። የትግራይ ህዝብ በድሮን ሲመታ ታጣቂው ብቻ ላይሆን ይችላል፣ ኮላተራል ዳሜጅ ሊኖር ይችላል፣ የጎንዮሽ ተጎጂዎች ሊኖሩ ይችላሉ ማለት ነው። እንግዲህ if this is true ለትግራይ ኬዝ ይሄ ትሩ ከሆነ ትክክል እውነት ከሆነ በአማራ ኬዝ ውስጥም ይሄ እውነት ነው። አቶ አንዳርጋቸው ድሮን ለዚህ አይነት ጦርነት አልተሰራም፣ ሰፕላይ ቼኑን ታንክ ምናምን ለመምታት እንጂ ምናምን ይሄንን የተማሩት ወይም ያነበቡት ከትግራይ ጦርነት በኋላ ነው። አቶ አንዳርጋቸው ዋናው መሰረታዊ ነገር ጦርነት መርጠሽ የምትዋጊበትን መሳሪያ መምረጥ አትችይም። አንደኛው ሀቅ ይሄ ነው። ለሲቪሊያን ካሰብሽ ጦርነቱን ማቆም አለብሽ። ስትጀምሪው መብደት ስለነበረ እንደ አቶ አንዳርጋቸው አይነት የጭንቅላት ድርቀትም ሆነ የጭንቅላት ማረጥ በሽታ ተጠቂ ስትሆኚ የጀመርሽው ጦርነት ስለሆነ ስለዚህ መሬት ላይ ወርዶ ማሰብ ከቻሉ እያንዳንዱን ነገር አንስቶ መሬት ላይ ባለው እውነታ ልክ ጦርነቱን ተራርቶ ህዝብ እየከፈለ ያለውን መስዋዕትነት አይቶ ይህንን ጦርነት ከዚህ በላይ መቀጠል አይቻልም። ስለ ታይሚል ታይገር ልታወሪ አትችይም። ስለ ሎርድ ሬዚስተንስ አርሚ ልታወሪ አትችይም። ስለ ሻቢያና ህወሓት ትግል ልታወሪ አትችይም። ስለ ኦነግ ምናምን ልታወሪ አትችይም።
ምክንያቱም እያወሩ ያሉት ጦርነት ትግሎች 2000 3000 ዓመትም ሊፈጁ ይችላሉ የሚል ቅዠት ውስጥ ናቸው እነዚህ ሰዎች። ይሄ የአማራ ህዝብ የጥፋት እቅድ ነው። አማራን እንደ ህዝብ ለማጥፋት የተያዘ እቅድ። ለዘር ይትረፍ ህዝቡ ከተባለ ብቸኛው አማራጭ ጦርነት ማቆም፣ መደራደር ነው፣ መወያየት ነው። በሽምግልና ጭንቅላታቸው ላይ ባለው ሽበት ልክ ማሰብ ከፈለጉ በዚህ ሰዓት ላይ በጦርነት የአማራ ህዝብ እንደማይተርፍ ማወቅ አለባቸው። ሌተለውን የታጠቀው ማለት ነው። ስለዚህ ይሄንን ነው መረዳት የሚያስፈልገው። ይሄ ነው ቢተር ትሩዝ የምንለው። ዛሬ ሲቪሊያን ተገደሉ ብለሽ ሪፖርት አውጥተሽ 100 ምናምን ሲቪሊያኖች ማለት ሲቪሊያን ማለት እኔ በምኖርበት ከተማ ላይ የድሮን ጥቃት ከተሰነዘረ በከተማሽ ውስጥ የምታውቂውን ሁሉም የራሱን ቤተሰብ ይወስዳል አይደለም። እዛ ተከማችቶ የነበረ የታጠቀ ኃይል ነው የተመታው። አሞራ እንዳይበላቸው ሰብስቡና ቅበሩ ተባልን፣ ሰብስበን ቀበርን። ይህን ነው የሚነግሩ ማለት በዚህ ደረጃ ጭንቅላታቸው መውረዱን ነው ብለን የሚያሳይ እንጂ ምንም የሚያስረዳው ነገር የለም። እውነቱን ለመናገር ጥሩ። ያው እንግዲህ መንጋውም ከስድብ የዘለለ ነገር እያመጣ አይደለም። ያው እንደተለመደው ፉከራ ነው። ጠብቁን ስንመጣ እንዲህ እናደርጋለን የሚል ነው። ይህንን በገለልተኝነት የሚናገሩ ሰዎችን ሲዝቱባቸው ሲሰድቧቸው እያየን ነው። እንግዲህ የኢትዮጵያ ፖለቲካ በስድብ የተኮተኮተና በስድብ ያደገ ከመሆኑ የተነሳ ነገም እንግዲህ ዛሬ በስድብ ያደለቡት መንጋ ነገ ዞሮ እነሱን የማይበላበት የማይሰድብበት ምክንያት የለምና እንደዚህ አይነት ነገሮችን በሪፖርቱ ዙሪያ እያየን ነው። የሆነ አንድ ሀሳብ ያነሳሉ አቶ አንዳርጋቸው ጽጌ። ጦርነቱ መራዘሙ መንግስትን ይጠቅማል ይላሉ። ስለዚህ ፋኖች ጦርነቱ እንዳይራዘም መተባበር አለባቸው ሲሉ ይደመጣሉ። ካልሆነ ህዝቡ በረሃብ ያልቃል፣ ማዳበሪያ አያገኝም፣ ትምህርት ቤት አይኖርም። ካልሆነ ግን ትግሉ ራሱ ህዝቡ ራሱ አይመለከተኝም ይሄ ትግል ወደሚል ሀሳብ ይመጣል የሚል ነገር ያነሳሉ። አንድ ቪዲዮ እናስገባና ምናልባት ሀሳብ የምሰጥበት ከሆነ እናነሳለን። የአብይ እና የፋኖ ጉልበት የእስራኤልና የሐማስ አይነት አይደለም። ኢንፋክት በግልባጩ ነው ጭራሹ ነው ያለው። ፋኖ በሚገባ መልካስ ይዞ መንቀሳቀስ አለመቻሉ እንጂ የአብይ መንግስት እድሜ አንድ ወር የሚባል ነገር አይደርስም ነበር። እንዴት ይሆናል? እንዴት እዛ እንደርሳለን? በምን አይነት ሚሊተሪ ስትራቴጂ ነው እዛ የሚደረሰው? እዚህ በዝርዝር እኛ የምናወራው ነገር አይደለም ያለው። ምክንያቱም ብዙ ነገሮች በአደባባይ የማትነገራቸው ፋኖ ያለው ከፍተኛ እምቅ አቅም አለ። ስራ ላይ ቢያውለው በወራት በእኛ አናሊሲስ በምስራቅ አፍሪካ ካሉት ጉልበት ካላቸው ኃይሎች በተበተነበት መልኩ እንኳን እንዳለ ሆኖ ፋኖን የሚያክል ጉልበት ያለው ኃይል የለም። ይሄ በወሬ የተሰቀለው ፋኖ በተግባር ለውጥ ማምጣት ለምን አልቻለም የሚለው ላይ የተወሰነ ሀሳብ ካለ ምናልባት ከአፍሪካም ከምስራቅ አፍሪካ አንደኛ የሆነ ኃይል እስከ አፍንጫው የታጠቀ ከ700 ሺህ በላይ የሰው ኃይል አለኝ ይላል። እንግዲህ ዞር ይሉና ደግሞ መንግስት በሰራዊት ንጉስ በሰራዊት ብዛት አይድንም የሚል ተረት ደግሞ ያመጣሉ። እዚህ ጋር ደግሞ ወደ 700 ሺህ ጦር አለኝ እያሉ ይናገራሉ። እንግዲህ መንግስት የማይድንበት ወይም ንጉስ የማይድንበት እነሱ ግን የሚድኑበት ትልቅ ኃይል እንዳላቸው ሲናገሩ እንሰማለን። እንደው ለምንድን ነው እሳቸው ባሉት ልክ የምስራቅ አፍሪካ ግዙፍ ኃይል ከሆነ አስረስም ከዚህ ቀደምም እንዳለው አንተም አሁን በሰማው ቪዲዮ ላይ እንደተናገረው ግዙፍ ኃይል ከሆነ ወደ ተፈለገው መንገድ መምጣት ለምን ተሳለ? የመንደር ሽፍታና የመንደር ዘራፊው ሁሉ እሳቸውን ቃል በቃል እንትን ያሉት ሰው ገሎ ወንጀል ፈጽሞ የሸሸ ሁሉ የሚመራው ትግል ነው። ይሄ ነው እንግዲህ ማለት ለእኔ ታሪክ ራሱን በየቀኑ እየደገመ ነው የተቸገር ነው። ህወሓቶች ጦርነቱን የእንትንን ጦርነት ሲጀምሩት የሰሜኑን ጦርነት ሲጀመር ህወሓቶች እንደ የምስራቅ አፍሪካ መቼ ኃይል ነን እኛ ብለው እነ ሴኩሪቲ እና ሌሎችም ሰዎች በሚዲያ ላይ ወጥተው የምስራቅ አፍሪካ ትልቁ መቼ ኃይል እኛ ነን፣ አሁን ገፈን ታጥቀናል፣ ያለውን ኃይል ዲስአርምም ዲሞቢላይዝም ዲስታቢላይዝም አድርገናል። ስለዚህ we are the powerhouse of the Horn African ያሉ ሰው ሆርን አፍሪካን ብዬ ነው ያሳነስኩት መሰለኝ። ምስራቅ አፍሪካ ነው ያሉት እሳቸው። ስለዚህ እንደዛ ተብሎ የተጀመረ ጦርነት እውነቱን ለመናገር 2 ዓመት ወስዶብናል አለመሆናቸውን ለማሳየት አለመሆናቸው። በ15 ቀን ውስጥ ነገሮች አልቀው ተንቤን በረሃ ነው የተገኙት። ራሳቸውን እኛ
የአፍሪካን ማይቶኮንድሪያንን ያሉ ሰዎች አት ዘ ኤንድ ኦፍ ዘ ዴይ ተንቤን ነው የተገኙት። በየዋሻ ለዋሻ ሲንከራተቱ ነው አት ዘ ኤንድ የተጻፈላቸውን ተርም ፈርመው ሰላምን ሲቀበሉ ነው ያየነው። አሁን ታሪክ ራሱን እየደገመ ነው አማራ ክልል ላይ we are the powerhouse of ኢስት አፍሪካ ስቲ ከዛ ይሄንን ብለሽ በሁለት በሶስት ቀን 90% ክልልን ወስጄ እንደዚህ አድርጌ እያስተዳደርኩ ነው ዲፋክቶ ገቨርንመንት ነኝ ስቲ ስቲል አሁንም አቶ ዘመን እንዳለው እንደ ጉሬዛ ከባህር ዛፍ ስር ከመሽሎክሎክ በረሃ እንደ በረሃ ጋነንት በረሃ ለበረሃ ከመንከራተት አልወጡም። መሬት ላይ ያለው ፋክት ይሄ ነው። ያልተሳካበት ምክንያት ትግሉ የሚሉት ደረጃ ላይ አይደለም። መሬት ላይ ያለውን እውነታ የሚያየው መንጋ ለምንድን ነው ይሄ ትግል ሲተች ከጥላቻ ቶሎ ብሎ ወደ አማራ ህዝብ የሚወሰደው? እዚህ ቤት ብዙ ጊዜ ብለናል። ከህዝብ ጋር ከየትኛውም ህዝብ ጋር እኛ ችግር የለብንም። ኢቭን የኦሮሞን ህዝብ እንደ ህዝብ አትስደቡ፣ ስርዓቱን ከሆነ ስርዓቱን ለይታችሁ ስደቡ። ያን ህዝብ ቤት ብዙ ፕሮግራም ሰርተናል። አንዳንዱ ቶሎ ብሎ ወደ ህዝብ ይወስደውና የአማራ ጥላቻ ስላለብህ ነው የአማራ ጥላቻ ስላለብሽ ነው ወደሚል ነገር ይመጣልና ከህዝብ ጋር መለጠፉ እውነቱን ይደብቀዋል ማለት። ከህዝብም ለጠፍሽው ከእንጨትም ለጠፍሽው ከምንም ለጠፍሽው የሚያመጣው የሚመጣ አዲስ ነገር የለም። ምክንያቱም መሬት ይሄን ብርጭቆ ምንድነው አንድ ተረት አለ አይደለም፣ በጸሎት ዘሩን የቀየረ የለም ይባላል። ማለት ገበሬ ጸልዮ የዘራውን ጤፍ ስንዴ ማድረግ አይችልም። በጸሎት ይሄንን ብርጭቆ ነው ወደ ምን ቀይር ሊል አልችልም። ከዚህ እውነት ጋር መጋፈጥ ያስፈልጋል። ስላልሽ ደጋግመሽ ስላልሽ ምናምን አይደለም። ይሄ ብርጭቆ አይደለም ብዬ ደጋግሜም ብለው ብርጭቆ ነው። የግድ ጥየው መሰበሩን ማረጋገጥ አይጠበቅብኝም። እንዴት ነበር ከመቀሌ ተባሮ ከመቀሌ ወጥቶ ተንቤን በረሃ ተመልሶ ከተንቤን በረሃ ደግሞ ተንሰራራው ብሎ መቀሌ መጥቶ ከዛ ደግሞ ያ ሁሉ ሁኔታ ሲሆን ከፊል የሚባለው የትግራይ ህዝብ አብዛኛው ምትዩ ዲያስፖራ ይሄን እውነት ላለመቀበል ምንድን ነበር ሲያደርግ የነበረው? ይሄን እውነት ላለመቀበል እኮ ሲሞት ነበር። የእውነት ይሞት ነበር። እውነቱን ተቀብሎ ማስቆም የሚችለው ነው። በሎም መከት ምናምን እየተባለ ነበር። አት ዘ ኤንድ ኦፍ ዘ ዴይ ግን ያ ነው የሆነው። እሳቸው ባደራጁት ባቀናበሩት በመሩት አቶ አንዳርጋቸው ጭምር ማለት ነው። የትግራይ ጦርነት የሆኑ ሌላ ነው። ግን የትግራይ ጦርነት ላይ መማር የነበረባቸውን ትምህርት ግን አልተማሩም። በትግራይ ጦርነት ውስጥ ለጦርነት እየተዘጋጁ እንደሆነ በመከላከያ ውስጥም በፌዴራል ፖሊስ ውስጥም የነበሩ ሰዎች ሲናገሩ ነበር። አንዳንድ ጥቃቶች ከጀርባ ሰራዊቱ ላይ ሲፈጸሙ እንደነበረ ይናገር ነበር። መሳሪያ መቃረም፣ መሳሪያ መከዘን ተጀምሮ እንደነበረ ይታወቃል። እና ይሄ እቅድ መጀመሪያም ነበራቸው በትግራይ ጦርነት ውስጥ እነሱ ቀጣይ ጦርነት የሚከፍቱ ኃይሎች እንደነበሩ እነሱ በደንብ ያውቁ ነበር የሚሉ የሰራዊትን አባላት የማነጋገር አጋጣሚ ኑሮኝ ሲያወሩኝ ነበር። እና የሚሰሩ ሴራዎች ያኔ ነው የተጀመሩት። አማራ ክልል ትጥቅ ፍታ ስለተባለ ወይም ደግሞ የህልውና ትግል እንደሚሉት አይደለም ጦርነቱ የተጀመረው። መጀመሪያም ፕላን ነበር ይባላል። እና ሰራዊት ውስጥ እየሄዱ ሲመለከቱ ሲያዩ የነበረው የሰራዊቱን አቅም፣ የመሳሪያ አጠቃቀምና አንዳንድ ሰራዊት ውስጥ ያሉትን ሰዎች የማስኮብለል ተግባሮች ሲፈጸሙ ነበር በሰፊው። ነገር ግን ከኛ እኩል የተዋደቁ የፋኖ አባላት ነበሩ፣ የክልሉ ልዩ ኃይሎች ነበሩ የሚል ነገር ያነሳሉ። እንግዲህ ያኔ ለእውነት የታገሉና የወደቁትን ጠቅላይ ሚኒስትሩም የኢትዮጵያ ሕዝብም ሁላችንም በጊዜው አመስግነናቸዋል። አሁን ድረስ የሚዘፈነው ዘፈን ያኔ ከእናንተ ጋር የወደቀውን ፋኖ ነው ዛሬ የወጋችሁት የሚል ጥፋቱን ወደ መከላከያው ማምጣት አለ እና እንደዚህ አይነት ተግባሮች አሉ። በሻቢያም ጉዳይ ስታየው ትላንትና ሻቢያ እናንተን አግዘው ዛሬ ደግሞ እየተቃወማችሁት ነው የሚሉ ነገሮች ይነሳሉ። ትላንትና እንዲሁ ነው የሚለው ነገር እየተጎተተ እየመጣ ነው ያለው እና ይሄ ጦርነት የተጀመረው ያኔ ነው የሚሉ ሰዎች አሉ። እዚህ ላይ ምን ሀሳብ አለ? እንግዲህ ያኔ የወደቀውን ፋኖ ነው አሁን እየተዋጋችሁ ያላችሁት ከተባለ ያኔ የወደቀው ወድቋል። ኦልሬዲ አሁን ያለው ሌላ ነው። ምክንያቱም ያ ግንባሩን ሳያጥፍ እግሩን ለጠጠር ደረቱን ለጦር በሚባል ደረጃ በግንባር ተሰልፎ የተዋጋ ፋኖ አለ። ይህን መቼም መካድ አይቻልም። መቼም ግን ትላንት ማለት ዛሬ አይደለም። ያ ደረቱን ለጦር የሰጠው ግንባሩን ያላጠፈው ፋኖ ወድቋል። ለሀገሩ ክብር ሲል፣ ለህገ መንግስቱ ክብር ሲል። ምክንያቱም ህገ መንግስታዊ ስርዓቱ ላይ ነው የህወሓት ኃይል ያመፀው።
ያ ፋኖ ነው ያንን ህገ መንግስታዊ ስርዓት ላይ የተቃጣውን ጥቃት የታደገው ያ ፋኖ ነው። በሞቱ በአካል ጉድለቱ አካሉን አጉድሎ ደሙን አፍሶ ህይወቱን ገብሮ ነው። ያ ሀቅ ነው። የጠቅላይ ሚኒስትር አብይ አህመድ መንግስትም ካልኩሌሽኑን ካልኩሌት እንኳን ባያደርገው ካልኩሌሽኑ ግን ገብቶታል። የኤርትራ መንግስትም ካልኩሌት አድርጎበታል። አትሊስት በዚህ ጦርነት ውስጥ ምን ካልኩሌት አድርጓል ከተባለ የኤርትራ መንግስት በትግራይ ጦርነት ውስጥ የበቀል ጥማቴን የዝርፋ አምሮቴን አሳካበታለሁ። ከዛ በኋላ የህወሓቶች የሚሳኤል ግብዣ ሲመጣለት ሚሳኤሉ መሬት እስኪወርድ ራሱ የጠበቀ አይመስለኝም። እውነቱን ለመናገር ተንደርድሮ ነው ወደ ጦርነት ውስጥ የመጡት። ደሶ ኮልድ የአማራ የፖለቲካ ኃይሎችን በዛ ጦርነት ውስጥ ካልኩሌት አድርጓል። በተለያየ ጎራም ቢሆን አንደኛው ጎራ እነዚህ ሰዎች ለ20 ምናምን ዓመታት ሀገርን በባርነት በቀኝ ግዛት ይዘው ሲያስተዳድሩ ነበር። ቀኝ ግዛት ነበር፣ ሊትራል ስሙ ያ ነበር። ምክንያቱም ቀኝ ግዛት ማለት ፍላጎትሽን በጉልበት ሌላው ላይ ማስፈጸም አይደለም። የነፍጠኛ ስርዓት ማለት ፍላጎትን በሌላው ላይ በጉልበት ማስፈጸም ማለት አይደለም። that's what they did። ስለዚህ ዛሬ ተመልሰው ወደ ስልጣኑ ለመመለስ የጀመሩትን ዘመቻ ማስቆም ካልቻል ትላንትና የነበርኩበት የባርነት ስርዓት ይመለሳል ብሎ ያመነ ግሩፕ ነበር። ያ ግሩፕ በግንባር ላይ ተሰልፎ ግንባሩን ሳያጥፍ ደረቱን ለጦር ሰጥቶ እግሩን ለጠጠር ሰጥቶ ያለ በቂ ትጥቅና ስንቅ ተዋግቶ ወድቋል። ይሄ አንድ ግሩፕ ነው። የአደር ግሩፕ ደግሞ አለ። ይሄ አረፋ ነው ሲል የነበረ ግሩፕ። ያ ካልኩሌት ያደርግ የነበረው ውሃው ደግሞ ምንድን ነው ከተባለ አዎ ባይ ቻንስ ኦር ባይ ፌት ጠቅላይ ሚኒስትር አብይ እጅ ላይ ሀገሪቱ ወድቃለች። ስለዚህ እሳቸውን በዚህ ጦርነት እናዳክማለን፣ መከላከያውን በዚህ ጦርነት እናዳክመዋለን። እኛ በዚህ ጦርነት በመቃረም የጦር መሳሪያ አቅም እንገነባለን። ዴን ጦርነቱ ባለቀበት ሰዓት ላይ እኛ ከሞተውና ከደከመው መከላከያ ከደከመው መንግስት ላይ ስልጣን ለመቀበል ከባድ አይሆንብንም ብሎ ካልኩሌት አድርጓል። ይሄ ደጀን የነበረው ኋላ ነበር ስራው። ያ መጀመሪያ የባርነት ስርዓቱ እንዳይመለስብኝ ሲል የነበረው ከፊት ነው የተሰለፈው። ይሄ ደግሞ ከኋላ ነው የተሰለፈው። ስራው ሁለት ነው። አንድ ከኋላ ያጠቃል፣ ከፊት ያለውን መከላከያውን ያጠቃል። ከነሱ ጥቃትም ሆነ ከፊት ለፊት ከሚመጣው የቲፒኤልኤፍ ታጣቂ ኃይልም የሚደርስበት ቁስለት ካለም እዛው እየረሸነ መሳሪያውን ይወስዳል። ዳስ ሃው ዴይ ጌት ጦርነቱን እንግዲህ የተቀዳጁበት ይሄንን ነው። ወጥቶ በአደባባይ የጦር መሳሪያ እንኳን ቢያንስ እንደዚህ ሲባል እኮ ሲነገር እንኳን እኮ አንቺ ከጓድሽ ላይ እንዴት ጦር መሳሪያ ማረኩት ያለሽ ኢፍ በአንድ ፔጅ ላይ ከነበርን ማለት ነው። በዛ ጦርነት ፋኖ ከፌዴራል መንግስቱ ጋር በአንድ ፔጅ ላይ ከነበረ የፌዴራል መንግስቱ የሆኑ መሳሪያዎች አሉ፣ አይደንቲፋይድ የሆኑ የሚታወቁ ማለት ያንቺ የሆነን ነገር ሌላ ሰው በጉልበት ወስዶብሽ እኔ ከዛ ሰውዬ ላይ በጉልበት ብነጥቀው ንብረትነቱ የማን ነው? እኔና አንቺ ወዳጃሞች ከሆነን ላንቺ ነው ልሰጥሽ የሚገባው። ምክንያቱም አላግባብ ተነጥቀሻል። ማርከሽ ታጣቂ የተባልሽው ተገቢም ባይሆን በወቅቱም ኦልሬዲ የተባለ ቀንም ወጥቼ ሚዲያ ላይ አውግዤ ስለነበር ይሄ ነገ ለሚፈጠር አላስፈላጊ ውጥንቅጥ መነሻ ሊሆነን ይችላል። በግለሰብ ደረጃ ታንክ ሊይዙ የሚችሉበት እድል ተፈጠረ ማለት ነው። በግለሰብ ደረጃ መድፍ ጎትቶ የሚመጣ ሰው ሊመጣ እኮ ማለት ነው። ስለዚህ ያ ባሉ ትክክል አልነበረም። ግን ያ እንኳን ከተባለ ከመንግስት የታጠቀ ኃይል ላይ የተገፈፈ መሳሪያ ታጠቂ ማለት ግን አይደለም። ይሄንን መረዳት እንኳን አልተቻለም። ስለዚህ በጦርነቱ ማግስት ፕሪቶሪያ ተፈርሞ መንግስት የሰላም አማራጭን መቀበል የሚችሉበት ደረጃ ላይ የታጠቁ ኃይሎቹ በመጡበት ሰዓት ላይ መንግስት ባስቀመጠው ተርም ኤንድ ኮንዲሽን ላይ ሲፈርሙ የበቀልና የዝርፊያ አምሮት ያልተሟላም የሚለው ኃይል ከአስመራ የጦር መሳሪያ የቃረመውም ኃይል ደግሞ ጥቁር ክላሽ ይባል ወይ ደግሞ ልዩ ኃይል ይባል በዚህ ምክንያት ነው ጦርነት ውስጥ የገባሁት ይላል። አሁን ዛሬ እንግዲህ ለኔ የልዩ ኃይል መፍረስ የጥቁር ክላሽ ጉዳይ ምናምን አይደለም። የጦርነቱ ያ የሆነው ምንድነው? እንኳን እናቴ ሞታ ድሮ ማልቀስ አልቅስ ይለኛል እንደሚባለው እንኳን ጥቁር ክላሽ አምጣ ተብዬ ይቅርና
እንኳን ልዩ ኃይሉ ይፍረስ ተብዬ ይቅርና ድሮም እኮ ተዋጋ እያለኝ ነው ያለ ኃይል ነው ወደ ጫካ የገባው። ያኔ የዘረፈውን መሳሪያ ያኔ የዘረፈ እየቃረመ ሲቀብር የነበረውን መሳሪያ ከቆፈረበት እያወጣ ያኔ የዘረፈውን ትጥቅና ስንቅ እያወጣ ያኔ የዘረፈውን የመከላከያ ዩኒፎርም እያወጣ ጎረምሶችን ሊስትሮዎችን ከከተማዎች እየሰበሰበ እያለበሰ ማረኩ የሚል ኃይል ነው የተፈጠረው። ጦርነቱ የበቀልና የዝርፊያ አምሮቴን የሚያሳካ ነው ብሎ የሚያምን የሻዕቢያ ኃይል በአንድ በኩል፣ ጦርነቱ በቀላሉ ስልጣን መንጠቅ ያስችለኛል ብሎ የሚያምን ሁለቱ መካከል በሚፈጠር ጦርነቱ ምክንያቱም ሁለቱም ጦርነቱ እንዲራዘም ይፈልጋሉ። የበቀል አምሮቱን መወጣት የሚፈልገው የዝርፊያ አምሮቱን ማሟላት የሚፈልገው ቀጣይ እኔ ነኝ ስልጣኑ የሚገባኝ ለዚህ ሂስቶሪካል ባክግራውንድ አለኝ የሶሎሞኒክ ዳይናስቲው ማስቀጠል ይችላል የዛጉዌ መንግስት ስርወ መንግስት ማስቀጠል ይችላል ምናምን ብሎ የራሱን የታሪክ ድርቶ ይዞ ጦርነቱን በማራዘም እነዚህ ሁለት ለዚህ አምሮቴ ለዝርፊያው ለበቀሉም አምሮቴ የዳይናስቲውን የማስቀጠል አምሮቴንም እንቅፋት ይሆኑብኛል የሚባሉ ሁለት ኃይሎች ናቸው። ስለዚህ እነዚህ ሁለት ኃይሎች መካከል የሚደረግ ጦርነትን በማንኛውም መንገድ በማራዘም እነዚህ ሰዎች እርስ በርስ እንዲዳከሙ ካደረግኩኝ በቀላሉ ስልጣኑን ከእጁ ላይ ካለው ኃይል ላይ መውሰድ ይችላሉ። የተዳከመ ቲፒኤልኤፍ መፈጠር ከቻለ በጦርነቱ የተዳከመ ፌደራል መንግስት መፈጠር ከቻለ በጦርነቱ ውስጥ የተዳከመ ኢኮኖሚ መፈጠር ከቻለ በጦርነቱ ውስጥ እንደ ተኩላዎቹና የበሬዎች አለመስማማት ለተበሬዎች ይበጃል እንደሚባለው ማለት ነው። በጋራ የማረኩትን ነገር ተስማምቶ መብላት ያልቻሉ ሁለት ተኩላዎች እርስ በርስ ይጣሉና ከዛ ያቺ እርስ በርስ ተነካክሰው ከቆሰሉ ከወደቁ በኋላ ያደኗት እንስሳ ከእንቅልፏ ስትነቃ የቲንክ የጦጣ ታሪክ ይመስለኛል። ከእንቅልፏ ስትነቃ እኔ እኮ ስሰክር የማደርገውን አላቅም አለች ይባላል። እኔ ነኝ እንደዚህ ያደረግኳቸው ለማለት ማለት ነው። ስለዚህ ዋናው መሰረታዊ ነገር ካልኩሌትድ የተደረገ ጦርነት ነው ከመጀመሪያው ፍሮም ዴይ ዋን እንጂ ሁሉም ነገር እነሱ እንደሚሉት የብዙ ህዝብን ቀልብ ደግሞ ለመሳብ እንግዲህ ባህር ዳርና ጎንደር ላይ ሰራዊቱን እግር እያጠቡ ምግብ ሲያጎርሱ፣ ወሎ አካባቢ ወደ ከሚሴ አካባቢ ደግሞ ከጀርባ እየመቱ መሳሪያ ሲቀሙ እንደነበር የተለያየ አሁን እንደሚሉት የአብይ ሰራዊት የኦነግ ሰራዊት እንደሚሉት በጊዜው እንደዚህ አይነት ስያሜ በመስጠት አቶ ገዱ አንዳርጋቸው በወሎ ወርደሴ አካባቢ ላይ በነበረው ህዝባዊ ስብሰባ ላይ እኮ ተናግረዋል። መንገድ የሚዘጋ መከላከያው ከሌላው መከላከያ የሚፈልገውን ትጥቅና ስንቅ እንኳን በጊዜ እንዳይደርስለት መንገድ እየዘጋ እያስተጓጎለ ከተሞች እንዲያዙ የሚያደርግ ኃይል ነበር አማራ ክልል ውስጥ እኮ ይላሉ። ይህን እኛ አይደለንም አቶ ገዱ ናቸው የሚሉት። በወቅቱ ቪዲዮ ማንም ሰው ከዚህ በፊት ተጠቅመንበታል። አሁንም አስፈላጊ ሆነ መጠቀም እንችላለን ወይ እነሱ ራሳቸው ሄደው ማየት ይችላሉ። ሁሉም ሰው ያውቃል። ግን ያው ላለመቀበል ስለዚህ ዋናው ነገር መሬት ላይ ከወደቁ በኋላ መገላበጥም መንፈራፈርም ያው ለመላላጥ ሌላ አዲስ ነገር አታመጭም። ስለዚህ ዋናው መሰረታዊ ነገር የመጀመሪያ አሸናፊነት መጀመሪያ እውነቱን መሬት ላይ ያለውን እውነት ማመን መቀበል። ከዛ ያንን እውነት ተቀብለሽ ይሄ መንግስት ደካማ ነው ስላልሽው አይደክምም፣ ተሸንፏል ስላልሽው አይሸንፍም፣ ፈርሷል ስላልሽ አይፈርስም። ይሄ መንግስት ጠንካራ ነው፣ በጥንካሬው ልክ ትዘጋጃለሽ። ቢያንስ ስንቅሽንም ትጥቅሽንም ለዛ ያህል ታዘጋጃለሽ። በ4 ኪሎ ስንቅ 4 ኪሎ መመኘት አትችይም። 4 ኪሎ የማይሞላ ዳቦ ቆሎ ይዘሽ 4 ሊትር የማይሞላ ውሃ ይዘሽ 4 ኪሎን መመኘት የዚህ እብደት ውጤት ነው። በዚህ ነው አደም መያዝ ያለባችሁ። ከእውነቱ ነው መታረቅ ያለባችሁ። የውሸት እየኖርሽ የእውነት መሞት የለብሽም። that's what they are doing። አሁን እኮ የውሸት የሆነ ዓላማቸውን የውሸት የሆነ ፍላጎታቸውን ቅዠት የሆነ ነገርን ለማግኘት ሲሉ የምር ነው የህይወት መስዋዕትነት እየተከፈለ ያለው። የምር ነው እየወደመ ያለው። የምር ነው ህዝብ ወደ ነበርነት እየሄደ ያለው። አሁን መንግስት ጦርነቱን ማራዘም ይፈልጋል እያልሽ አንቺ መንግስት የሚፈልገውን ጦርነቱን ማራዘም እየሰጠሽው፣ ይሄ ነው ድንቁርናቸው። ስለዚህ ቀላሉ ነገር አዎ ጦርነት ማራዘም ይፈልጋሉ። የታሚል ታይገር ወይም ደግሞ የጋዛ ኮዝ ሜቢ ሬሌቫንት ኮዝ ነው። ስሪላንካ ውስጥ ለምሳሌ ታሚል ታይገርስ በጣም በደንብ ኮስሞሎጂው በደንብ የተሰራላት ኮዝ አላቸው። ጋዛ ውስጥ የሐማስ ሰዎች በጣም የተዋበ ኮዝ አላቸው። the cause by itself is not enough።
ያንን ኮዝ በምን አይነት መንገድ ነው ማሳካት የሚችለውን እስካላወቅሽ ድረስ ጦርነት ሲራዘም ህዝብ ይሰላቻል። ከዚህ በፊት ደጋግመን ብለናል። ገበሬ መሰላቸው ትልቁ ችግር ምንድነው? አንቺ የዛሬ 2 ዓመት የተረዳሽውን ነገር በእነሱ ስተንትድ የሆነ ማይንድ ወይ በእነሱ ዘገምተኛ ጭንቅላት ዛሬ ነው የሚገባቸው። የዛሬ 2 ዓመት የሰማሽውን ነገር እነሱ ዛሬ ነው በስንት ክላሽና በስንት ዲሽቃ ጆሮአቸውን ጎርጉረው ዛሬ ነው የሚሰሙት። ከዛ የ2 ዓመት ውድመት ወዮ እንደዚህ ሁሉ ውድመት ነበር እንደሚል ነገር ላይ የሚመጡት። የቡሄ ቀን ያበደ ወንዳለ ይኖራል እንደሚባለው ወንዳለው የሚኖሩት ለዚህ ነው። ጠረጴዛው የማይሰጣቸውን በረሃው አይሰጥም። ነው በረሃው እንደማይሰጥ ነው ፕራክቲካል የሆነ ማስረጃ ስለማቅረብ ስለሚቻል በረሃው የሚሰጠው ከጠረጴዛው በታች ያለ ነገር ነው የሚሰጥሽ። ጠረጴዛው ግን ከበረሃው የተሻለ ነገር ይሰጣል። ምጨምረው ጠቅላላ አድርገህ የምታስቀምጠው ሀሳብ ከሌለ ዝግጅታችንን እናጠናቅ። ትላንት የሆነ ነገር ሁሉ ዛሬ ይሆናል ማለት አይደለም። ሻቢያና ጀበሃ መካከል የነበረ ኢሃፓና ኢዲዩ መካከል የነበረ ቲፒኤልኤፍ እና የትግራይ ነጻነት ግንባር መካከል የነበረ ኦነግና ኦፒዲዮ መካከል የነበረ እሱ የትላንት ታሪክ ነው። ትላንት ሁኔታዎች በፈቀዱት ልክ ሆኖ አልፏል። ዛሬ ያንን ካልኖርኩት ማለት ስህተት ነው። በቃ ማለት ታይሚል ታይገር የሚል እኮ አሁን ጀነሬሽን እኮ እኛ በመጽሐፍ ውስጥ በተወሰነ ደረጃ ጫፍጫፉን አይተነው ሊሆን ይችላል። ታይሚል ታይገር ስለሚባል አማጺ አሁን የሚያወራ ሰው አለ? እውነቱን ለመናገር ዛሬ ስለ ኤልአርኤ የሚያወራ ሰው አለ? ኤልአርኤ ማለት ሎርድ ሬዚስተንስ አርሚ የሚያወራ ሰው አለ? ዛሬ የሚያውቀዋል ሰው ኮዙ ምን ነበር ምናምን ማለት በተወሰነ ደጋግመን ኤልአርኤን የምናነሳው ኮዙ አስቂኝ ስለሆነ ነው፣ ወደ እነዚህ ሰዎች ስለሚቀርብ ማለት ነው። ግን ለማስፈጸም ነው ይሄ ሰው የሚዋጋው ነው። 10ቱ ትእዛዛቶችን ለመፈጸም አትግደል የሚለውን ይገላል ማለት ሁሉንም አድርጓታል ቆጥሮ። ኮዝ አንዳንዴ የምትይው አይደለም። ስለዚህ ሁሉም ነገር በየፈርጁ በየጊዜው በየነባራዊ ሁኔታው መታየት አለበት። ክልሉን ወደ ድንጋይ ዘመንነት ቀይረሽ አይደለም ይሄንን እውነት መረዳት ያለብሽ። እንደ ትግራይና እንደ ቲዲኤፍ ሰዎች፣ እንደ ቲፒኤልኤፍ እና እንደ ትግራይ ሰዎች ክልሉ ወደ ድንጋይ ዘመን ከተቀየረ በኋላ ነው ያደረጉት ድርጊት ወደ ድንጋይ ዘመን እንደሚቀየር የገባቸው። የአማራ ሰዎችም አንድም ቀን ይሄንን ጦርነት ማሳጠር ከተቻለ በኤኒሚስ ማሳጠር ከተቻለ የአማራ ሕዝብ ያተርፋል። አንድም ቀን ቢሆን ከተራዘመ የአማራ ሕዝብ ዋጋ ይከፍላል ከማንም በላይ። ምክንያቱም ትልቁን ዋጋ የሚከፍለው ሕዝብ ነው። የታጠቀው ኃይል ከእንትን በኋላ ነው ሲወዙ ሲሰቡ ነው የምናየው። እንደ ማለት እንደ ሰንጋ ምናምን ሲወዛቸውን ጠብቀው ክብራቸውን ጠብቀው ልብሳቸውን ጠብቀው ንጽህናቸውን ጠብቀው ነው ታጣቂ ኃይሎቹ ያሉት አብዛኞቹ። ሕዝቡ ነው ከጊዜ ወደ ጊዜ የደህንነት አዘቅት ውስጥ እየገባ ያለው። ስለዚህ ለህዝቡ ማሰብ እስካልተጀመረ ድረስ ለኔ ብዙም ሩቅ የሚኬድ አይመስለኝም። እንግዲህ ጦርነቱ ሲጀመር ህዝቡ ካልኩሌት ተደርጎበታል። 50 ሚሊዮን አማራ ነው። 1 ሚሊዮን አማራ ብንገብር የፌዴራል መንግስቱን ስልጣን እንቆናጠጣለን የሚሉ አክቲቪስቶች የነበሩበት ወቅት እንደነበር እናስታውሳለን። መጀመሪያ አካባቢ ላይ እንግዲህ ሁሌ እንዳሰብኩ አትሄድምና ያም አልሆነም። መስዋዕትነቱ እንዳለ ሆኖ ባሉት ልክ አልሆነም ነገሩ ሁሉ። እንግዲህ ተመልካቾቻችን የዛሬው የወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዳሰሳ ፕሮግራማችን ይሄን ይመስል ነበር። አፈወርቅ በደዊና ዮሚዩ አበበ የተለያዩ ጉዳዮችን በማንሳት በመወያየት ከእናንተ ጋር ቆይታ አድርገን ነበር። መልካም ምሽት።